ቁርአኑ ደግሞ እኔ ያላልኩትን ያለ ብሏል ሙሐመድ መኖሪያውን ጀሃነም ያድርግ ብሏል። ስለዚህ ሙሐመድ ይቻላል ብሎ ፈቅዶ ኖ ከልክሏል ካለ አንድ ሰንበዲ መጥቶ በሙሐመድ ላይ እየቀጠፈ ነው ማለት ነው። እያወቀ ሚክድ ጀሃነም ነዋሪ ነው ማለት ነው። ይሄ ሰው ንጽጽር የሚሰራ ነው። ኤኒዌይስ ጀማል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነው? አለን። መምህር ነህ እንዴ? ድምፅ ትንሽ ራቅ ይላል ግን ይርቃል። አይሰማም? አሁን ደህና ነው። መምህር ነህ? መሳለው እንዴ ነው? ጓን የለበስክ መስሎኝ። ጓን የለበስክ ሁላ መምህር ዶክተር አይባልም። አንዳንዴ ሪፕሬዘንት ማያደርገንን ነገር አናደርግም። የሚወክለን ነገር ስለሆነ የምንለብሰው አያስብልም። ልብሱ ማተር ያደርጋል። ምክንያቱም ሆስፒታል ሄደህ አሁን ዶክተሩን ሐኪሞቹ የምንለየው በልብሳቸው ከታማሚ የምንለያቸው እርዳታ እንኳን ብፈልግ ያ ልብሱ እነሱን እንዲገልጽ ተደርጎ የተሰራ ነው። ማለትም ሰርቪስ የሚሰጡ ስለሆኑ በቀላሉ እርዳታ ከነሱ ለማግኘት ያንን መልበስ አለባቸው። አሌስ ሰንበዲ ማንኛውም የሚለብሰው ከሆነ ለምሳሌ የፖሊስ ልብስ ለብሼ ዝም ብዬ ወንጀል ልሰራ እችላለሁ። ምንም ችግር ከሌለው የፖሊስ ልብስ ለብሼ ፖሊስ መስዬ አንተን እየቀጠቀጥኩ እስር ቤት ና ምናምን ብዬ ያለህን ልቀባበል እችላለሁ፣ የሚቻል ከሆነ ማለት ነው። ችግር ከሌለው ልብሱ አየህ። ዶክተር ነኝ እኔ። ዶክተር ነው? ኦኬ። ትንሽ ድምፅን ከፍ አድርገው። እሺ። እና ጥያቄ መጠየቅ ይቻላል? ጠይቃለሁ። የዛሬውን ቶፒክ ትንሽ ነካ አድርገው። እሺ፣ ምን ነበር ቶፒካችሁ? ምን አልከኝ? ቶፒኩ ምን ነበር? አልሰማሁትም። ገና አሁን ነበር የገባሁት። የመጽሐፉ ሰዎችን እርድ ያረዱትን መብላት ይቻላል አይቻልም የሚል ነበር። የክርስቲያኖችን ነው? ያ የክርስቲያኖች የመጽሐፉ ሰዎች ክርስቲያኖች እና አይሁዶች ናቸው አይደል? የአህለል ኪታቦችን መብላት ይቻላል። የክርስቲያኖቹን እናንተ አሁን ያረዳችሁትም መብላት አይቻልም። ኦኬ። እኛ ያረድነውን ሶሪ፣ የእኛ አይቻልም፣ የክርስቲያኖችን ይቻላል። ምን ማለት ነው? አይደለም፣ አህለል ኪታቦች የሚባሉ አሉ። ኦኬ። የመጽሐፉ ለምሳሌ በአላህ አምነው ከዛ እንደገና መሐመድ ሲመጣ እንትን ያላሉት ማለት ነው። ምን ያላሉት? ያልተቀበሉት ማለት ነው። የአህለል ኪታብ የሚባሉ አሉ። ከየት ነው ያመጣው መረጃ? አህለል ኪታብ ከቁርአን እኮ መረጃን እኛ ሳንሆን መጽሐፉ ሰዎች የተባሉት እንደኛ እንደሆኑ የመጽሐፉ ሰዎች የእሳቸውን እኮ ይበቃል እያልኩ ነው። ድምፅ በጣም ነው የሚያስቸግረው። ግን ድምፅን በጣም ዶክተር ከቻልክ ድምፅን ትንሽ ከፍ አድርገው። የመጽሐፉ ሰዎች የእሳቸውን መብላት እንትን ይላል። ይበቃል። እሺ፣ የመጽሐፉ ሰዎችን መብላት ይበቃል፣ ተስማማን። ነገር ግን የክርስቲያኖች አይቻልም ስትል ምንድን ነው እሱ እንትን መረጃ? ለምሳሌ አሁን እናንተ አላችሁ ኤርፎን ቃል በቃ ዶክተር ኤርፎን ይመስለኛል። ድምፅ እየራቀ እየገባ ነው። አይሰማም? በጣም የሚያስቸግረው እኔ ጋ አይደል ነው። ይሰማችኋል? ተውጧል እኮ የለም። ያ ኤርፎን መሰለኝ ይወጣል ይገባል። ኤርፎን ሲሆን ነው። መዝሙር እንኳን ደህና መጣ። ሰላም ላንተ ይሁን። ሁላችሁንም ሰላም ብያለሁ ወንድሞቻችን፣ ሌሎቻችሁንም ሰላም ብያለሁ። ኦኬ። ያ እንግዲህ በደንብ አስተውሉ። ስለ መጽሐፉ ሰዎች እያወራን ነው። የመጽሐፉ ሰዎች እርድ ይቻላል አይቻልም የሚለው ላይ ነው። ያነሳቸው ነጥቦች ነበሩ። በአወራው ደስ ይለኝ ነበረ። ኔትወርክ ከተስተካከለ እናወራበታለን።
ማሜ ያነሳው አርጉመንት ስላለ ጀማል እሱን እንሄድበታለን። ማሜ ማሜ ይሰማል? ማሜ 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 ሁለት ነጁ ነጁ ኦኬ። እንግዲህ በመጽሐፉ ሰዎች ላይ እኔ እስከማውቀው ድረስ በሀዲስም ነስ የሆነ ሀዲስ አለ። በሚፈሰሮችም ደረጃ እጅማው ምንም የሚስማማበት ነው። ምንም አይነት ሂላፍ እንደሌለው ነው ማውቀው። በመጽሐፉ ሰዎች ላይ በሴቶች እና በምግብ ላይ ምንም አይነት ዳውት የለም እና አሁን ላይ ግን ይሄ ነገር ክርስቲያኖችን ለመሸወድ ሲባል የሚሰሩ ፖለቲካዎችና የሚሰሩ የእምነት ማጭበርበሪያ መንገዶች አሉ። እሱን ተጠቅመው በተለይም አንደኛው ኡስታዝ ይህንን ክፍል ደጋግሞ ነው የሸመጠጠው። ደጋግሞ ለማታለል ለማጭበርበር ሲሞክር ታዝበነዋል ማለት ነው። ከዚህ በፊት ተናግረናል። እሱ በዋሸ ቁጥር የዋሊደር እንጂ ይህንን አስተምሮ የሚቃወሙ ይመጣሉ ብለን ነበረ። እንዳለውም አሁን ተቃውሞ ይሄንን የቁርአን ክፍል ለምን ካደ የሚሉ መጥተዋል ማለት ነው። ይሄ ብቻ አይደለም፣ ብዙ የካዳቸው የቁርአን ክፍሎች አሉ። ወደፊት እያንዳንዶቹን ያርሙታል ብለን እናምናለን። ምክንያቱም ኡስታዙ ምንም የሚያውቀው ነገር የለም። ክርስትና ላይ ዝም ብሎ መቀባጠር ነው። ክርስትና ላይ ሲቀባጠር የሚያውቅ መስሏቸው አኮፍሰውት ነበረ። ተሳስቶ እስልምናው ላይ የተናገራቸው እንዳለ ስህተት ናቸው። ደጋግሞ እስልምናው ላይ ሲናገር ስህተት ታግሰውት አሁን ግን ማዋጣ ደረጃ ላይ ስለደረሱ አስተምሮቱ እንዳለ ተክዷል በሚል ተቃውሞ እያስነስቷል። ሰሞኑን ኃይለኛ ጠብ ውስጥም ከቷቸዋል ማለት ነው። ኤኒዌይስ ግን እኛ ዋናው ፖይንታችን ምንድነው? እሱ የመጽሐፉ ሰዎች አንደኛ ያረዱት እንደሚቻል በቁርአን የተፈቀደ እንደሆነ ምንም አይነት ማስተባበያ በማይሰጠው ሁኔታ ሁሉም በሚስማሙበት ሁኔታ በርካታ ሀዲሶች አሉ። ሀዲስ ደረጃ ላይ ሙሐመድ የተናገራቸው በርካታ አሉ። በተግባርም ደግሞ ሙሐመድ የመጨረሻ ህይወቱ መጨረሻ እንኳን እንደበላ ማስረጃ ማምጣት እንችላለን። ስለዚህ ምንም ይሄ የሚያከራክር ነገር አይደለም ማለት ነው። ከዚህ አንጻር ነው። ማሜ ይሰማል? ማሜ ማሜ ክላውድ በደመናው ዘነሃል። እሺ መናገር ይቻላል ከተፈቀደ። ምን አልከኝ? ሱናን ኢብን መጃ 28:30 አንዴ ክፈተው ሀቢብ 28:30 ኢብን መጃ ጣዖት አምላኪያኖች ሰይድ በአላህ ስም ብለው ቢያርዱ ትበላለህ? እነሱን አልበላም። ለማን በላው? በአላህ ብለው እኮ ነው ያረዱት። ጣዖት ነው የሚያመልኩት። አላህንም እኮ ያመልካሉ። አይ ለምሳሌ እኮ ክርስቲያኖች እኮ አላህን አያመልኩም፣ ወይም አይሁዶች አላህን አያመልኩም። እሺ ግን ስለተፈቀደ ነው የምንበላው። እነዚህኞቹ ግን ጣዖት ማምለካቸው
ወይም ደግሞ መጽሐፍ ስላልተሰጡ በዛ ምክንያት የሚያወርዱት አይበላም። መጽሐፍ የላቸውማ፣ መጽሐፍ አልተሰጡም። የመጽሐፍ ባለቤት አይደሉም። ሱናን ኢብን መጃ ኤክሰፕሽናል ነው። የመጽሐፍ 28:30 የመጽሐፍ ባለቤት መሆን ስላመለኩ አይደለም። የክርስቲያኖች እና የአይሁዶች የሚበላው አላህን ስላመለኩ ሳይሆን የመጽሐፍ ባለቤት የሚሆን ክብር ስላላቸው ነው። የመጽሐፍ ባለቤት በመሆናቸው። ምን ማለት ነው የመጽሐፍ ባለቤት ማለት ግን? የተውራትና የእንጂል ባለቤት መሆናቸው የዘቡር። ስለዚህ የመጽሐፍ ባለቤት እንደሆነ ታምናለህ ማለት ነው። እኛ መጽሐፉ የኛ እንደሆነ ቁርአን እየነገረላችሁ ተናገረ እኮ ቁርአን። ኡቱል ኪታብ ማለት መጽሐፍ የተሰጡ ማለት ነው። በቃ ስለዚህ መጽሐፍ የተሰጡት ክርስቲያኖች እንደዚህ ሌላ ቦታ ላይ የአህለል ኪታቢ ሊመተቁሉነ ሳሊሱ ሰላሳ ይላል እኮ ሌላ ቦታ። እናንተ የመጽሐፍ ባለቤቶች ለምን ሶስት ትላላችሁ ይላሉ። ግልጽ ነው። ስለዚህ መጽሐፍ የተሰጣቸው ክርስቲያኖች ናቸው። እንደዚህ ይላል ሱነን ኢብን መጃ 28:30 ላይ it was narrated from Qabis bin al-Ahab that his father said ቃቢስ ቢን አልሃብ የሚባለው አባቱ ሲናገር ሰማው እንደዚህ ያለ ይላል asked the messenger of Allah about the food of Christians ነቢዩን ስለ ክርስቲያኖች ምግብ ጠየቅኩት and he said don't have any doubt about food thereby following the way of the Christians in that ምንም ጥርጣሬ አይኖራችሁ የክርስቲያኖችን የምግብ አመጋገብ ስርዓት መከተል ብሎ ተናገረ እና ትከተላላችሁ ማለት ነው የኛን አመጋገብ ስርዓት። right አልሰማም እንዴ? ወገን የለውም ተማላለ እሱ ነው የማይሰማው እንጂ አለ። ኦኬ ስለዚህ የኛ መንገድ መከተል ምንም ችግር የለባችሁም፣ መመገብ ችግር የለባችሁም። እንደዛ ከሆነ እኛ የምናርደው በክርስቶስ ስም ነው። ስለዚህ በክርስቶስ ስም ባረድ ነው ትበላላችሁ ማለት ነው አይደለም? ሰይድ ወጣ እንዴ? ሱራ 5:3 አንዴ ክፈተው እስቲ። ሱራ 5:3 አንብበው። አንብበው 5:3 ላንብበው። እሺ በክት ፈሳሽም ደም የእርያ አሳማም በክት ፈሳሽም ደምም የእርያ አሳማ እርሱ ከአላህ ስም ሌላ የተነሳ የተገደለችውም ተከብላ የሞተችው የኔ ነው። የእፎይ የቆየ የሚመጣው የማንኛው ነው የሚልገው? ላግማ ያደርገማል። ከስራ ያላችሁ አንተ ይሰማኛል። የሀቢ ነው የሚቆራረጥብኝ። ለእኔ አላቅም ለሌሎቹ። ኦኬ በክት ፈሳሽ ደም የእርያ አሳማ ስጋም በእርሱ ከአላህ ስም ሌላ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከነዚህ በሕይወት ምናምን ያረዳችሁት ብቻ ሲቀር ለጣዖት የታረዱት
በአዝላምም እድልን መፈለጋችሁ በእናንተ ላይ እርም ተደረገ ይላል። ስለዚህ ከአላህ ውጭ የታረደ እርም ነው ካለ ቁርአን መልሶ እኛ በክርስቶስ የምናርደውን እንዴት ነው የምትበሉት ነው ጥያቄያችን። ቁርአኑ እርስ በርስ ይጋጫል ማለት ነው። ከአላህ ውጭ የታረደ እርም ነው ካላችሁ በኋላ መልሶ ደግሞ አይ በክርስቲያኖችም የታረደን ብሉ የሚለው ምን ሆኖ ነው? በክርስቲያኖች የታረደን ብሉ የሚላል እንዴ? የመጽሐፉ ሰዎችን እርድ ብሉ አይልም ይላል። የእናንተን እኮ አይደለም እፎይ፣ እዚህ ጋር የእናንተን ነው ታዲያ። የመጽሐፉ ሰዎች ማለት አህለል ኪታብ የሚባሉ አሉ። አህለል ኪታብ እነማን ናቸው? ድሮ እነማን ናቸው? በክርስቶስ የሚያምኑትን እኮ አይደለም። አሃ እና እነማንን ነው? የመጽሐፉ ሰዎች ማለት በአላህ ያምናሉ። ድምፅህን ከፍ ካላደረክ ይብቃ። እኔ ብለጥፍህ ይህንን አርጉመንትን በአላህ ያምናሉ ግን እሺ ነብዩ መሐመድ ማለት ነብያችን አዛከኝ በእናትህ ጀማል ማድነቅ ነው። ኢርፎን እንቀለውና ዶክተር ናቸው አይደል? ኢርፎኖትን ይንቀሉትና ከዛ በስልኮ ብቻ ያወሩ። አስተካክልና ነው በቃ አዛገን እኮ ማሜ ኖ ኔትወርክ ወይ ስልክ ትክክል አለ። ስቶፕ። እሺ ጥያቄ ላምሳና በቃ ልውጣላችሁ። ጥያቄ ላንሳ። እሺ ኢየሱስ ክርስቶስ ማለት ነው ነብይ ነው ወይስ በእናንተ ሃይማኖት እግዚአብሔር ነው ነብይ ነው ወይስ አምላክ ነው ብላችሁ ነው የምታምኑት? ኢየሱስ ነብይ ነው ወይስ አምላክ ነው ብላችሁ የምታምኑት? በእናንተ ማለት ነው። ነብይ ማለት ምን ማለት ነው? የአምላክ መልእክተኛ ማለት ነው። ትርጉሙን የጠየቁ እኮ የአምላክ መልእክተኛ ነብይ ማለት ረሱል ማለት ምን ማለት ነው? እኮ ያው ነው። ያው አይደለም ዲፋይን አድርገው። እኮ የለኝም ጥያቄ እንድታነሳልኝ ሳይሆን የኔን ጥያቄ እንድመልስልኝ አሁን ጠይቅ እኮ ረሱልና ነብይን የቃሉን ዲፊኒሽን ንገረኝ። እኔ እኮ እውቀቱ የለኝም እያልኩ ነው። አሁን የኔን ጥያቄዎች ብንመልስልኝ ደስ ይለኛል። ኦኬ ስትጠይቅ እኮ አትሊስት የቃሉን ዲፊኒሽን ማወቅ አለብህ። ዶክተር ስትሆን አትሊስት ቃላቶች ማተር ያደርጋሉ አይደለ? በሕክምናውም ላይ የሆነ መድኃኒት ፕሪስክሪፕሽን ለመጻፍ የሆነ የቃላቱን እንትኖች ማወቅ አለብህ። ስለዚህ ነብይ የሚለውን ቃል ማወቅ አለብህ ማለት ነው። ነብይ ማለት ወደፊቱ የሚያውቅ ማለት ነው። ሲምፕል። እሺ ትስማማለህ? ነብይ ማለት ወደፊት ሊሆን የሚችለውንም የሚያውቅ ማለት ነው። ትስማማለህ? ኢየሱስ እንደዛ ነው። ክርስቶስ ነቢይ ዘጸጋ አይደለም፣ የባህሪ ነብይ ነው። ግን በባህሪ የሚያውቅ ነው። በባህሪ የሚያውቅ ነው እንጂ በጸጋ ከነቢያት እንዳንዱ አይደለም። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ላይ ከነቢይ እንዳንዱ ነህ እንዴ ተብሎ ተጠይቋል። ኮንፊርም አላደረገውም። ከነቢይ እንዳንዱ ስላልሆነ እነኛ ከእግዚአብሔር የሰሙትን ውችዝ በባህሪያቸው የሚያውቁ ሆነው ሳይሆን እግዚአብሔር ያሳወቃቸውን ያውቃሉ። እርሱ ግን በባህሪው የሚያውቅ ነው። አንተ ቁርአን ላይም ሱራ 3:49 አካባቢ ላይ ጌብ የሆኑ ነገሮችን የሚያውቀው ኢሳ ነው። ማንም ጌብ ነገሮችን አያውቅም፣ ኢሳ ያውቃል። ክርስቶስ ደግሞ ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ
ማርቆስ ወንጌል ምዕራፍ 2 ከቁጥር 3 እስከ 8 በልባቸው ያለውን እንኳን የሚያቅ ንስሐቸውን ይቅር ሲላቸው ኃጢአታቸውን ይቅር ሲል በልባቸው የሚያስቡትን እንኳን የሚያቅ ነው። ስለዚህ ሩቁንም የሚያቅ በባህሪ የሚያቅ ነው። ከነቢያት አንዱ ነው ወይ? አይደለም። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ይመስለኛል። አንድ ሼ ጋር ይህንን ጥያቄ ተጠይቋል። በእሱ ቁጥር 13 እሺ ነብይ አይደለማ አይደለም እያልከኝ ነው። አዳምጥ ቆይ አዳምጥ። የቃል ዲፊኒሽን ጠየቅኩህ እኮ ፕሊስ እየሰማ። ኢየሱስ ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንተ የጠየቅከንን ጥያቄ ክርስቶስ ጠይቆታል። ማን ጠይቀው? ክርስቶስ ማንን ነው የሚጠይቀው? ደቀ መዝሙርቱን ጠየቃቸው። ደቀ መዝሙርት ማን ነው? ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ አለ ስማቸው። አሁን አዳምጥ። ኢየሱስ እሱን ጠየቀው። ማን ብላችሁ ታምናላችሁ እኔን ብሎ ጠየቃቸው። ቁጥር 2 ላይ ከፍ አድርገው ቁጥር 14 እነርሱም እንደዚህ አሉ፣ አንዳንዱ መጥምቁ ዮሐንስ ይሉሃል፣ ሌሎቹ ኤልያስ ይሉሃል፣ ሌሎቹ ኤርሚያስ ወይንም ከነቢያት አንዱ ይላሉ አሉት። ማን ይላሉ? ኤርሚያስ ይሉሃል፣ ኤርሚያስ ነብይ ነው። ኤልያስ ይሉሃል፣ ነብይ ነው። ዮሐንስ ይሉሃል፣ ከነቢያት አንዱ ይሉሃል አለው ብለው ከነቢያት አንዱ ይሉሃል which is እነኛን ካልሆንክ ከነኝም ነቢይ አንዱ ነህ ወይንም እያሉት ነው። ከነቢያቱ አንዱ ነህ እያሉት ነው አይደለ? አንተ እንደጠየቅከን ክርስቶስ ነብይ ነው አይደለም ወይንስ አምላክ ነው ነብይ ነው የሚል ጥያቄ ነው። ነብይ ነው ብቻ ሳይሆን አንተ ከነቢያት አንዱ ነው ወይንስ አምላክ ነው የሚል ነው ጥያቄ አይደለ? ክርስቶስ ምን ብሎ መለሰው? ይሄንን ሰዎች እንዲህ ብለው ያምናሉ። ልክ ሙስሊሞች እናንተ እንደምታምኑት ከነቢያት አንዱ ነው ብላችሁ እናንተ ታምናላችሁ። እነ ሙሴ ነብይ ናቸው፣ እነ ኤልያስ ነብይ ናቸው። ከነዛ አንዱ ደግሞ ኢሳ አንድ ነብይ ነው ብላችሁ የምታምኑት አይደለ? ክርስቶስ ግን ይህንን ኮንፊርም አድርጎታል ወይንስ እንዴት ነው እሱ የሚለውን እንቀጥል። እርሱም እናንተስ እኔን ማን እንደሆነው ትላላችሁ? ሰዎች ስለ እኔ እንደዛ ብለው ማመን ይችላሉ፣ እንደዛ ማለት ይችላሉ። እናንተ ግን በእኔ የምታምኑብኝ ማን ብላችሁ ታምናላችሁ ብሎ ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ነህ እኮ ማነህ? አንተ የሕያው የእግዚአብሔር ልጅ ነህ እኮ። ስለዚህ አሁን ከሶስቱ እዛ ውስጥ ከተዘረዘሩት ውስጥ አይደለም የጴጥሮስ መልስ። ከነቢያት እንዳንዱ ነህ አላለውም። ኤርሚያስ ነህ፣ ኤልያስ ነህ፣ ዮሐንስ ነህ አላለውም። ወይንም ከነቢያት አንዱ ነህ አላለውም። ማነህ ነው ያለው? አንተ የሕያው የእግዚአብሔር ልጅ ነህ ነው ያለው። ቆይ ክርስቶስ ምን ብሎ መለሰ? የእነኛን አክሴፕት ያደረገው ወይንስ የጴጥሮስን? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ምን አለው? አባቴ ውችዝ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ያልከኝ ትክክል ነህ። በሰማይ ያለው አባቴ አባት እንዳለው እየነገረው በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህምና ብፁዕ ነህ አለው። እነኛ የስጋዊ እውቀት ስላላቸው በስጋዊ እይታ ብቻ ነው የተናገሩት። ይሄንኛው ግን ሰማያዊ ሚስጥር ስለተገለጠለት ጴጥሮስ የእሱን አክሴፕት አደረገውና ይሄ ስጋና ደም አልገለጸልህም አንተም አለው እኔም እልሃለሁ። ስለዚህ ኢየሱስ ምንድን ነው? የእግዚአብሔር የባህሪ ልጅ ነው። የእግዚአብሔር የባህሪ ልጅ ከሆነ የአብ የባህሪ ልጅ ከሆነ አባቱ አምላክ እንደሆነ እርሱ ምን ይሆናል ማለት ነው? አምላክ ነው። ሱረቱ ዙሩፍ አዳምጣ አንዴ። ሱረቱ ዙሩፍ ላይ 81ኛው ላይ ለአራማን ልጅ ቢኖረው ለልጁ ተተገዢዎች የመጀመሪያ ነኝ በል ይላል። ምክንያቱም ልጁም ገዢ ስለሚሆን። ስለዚህ በዚህ ጥያቄና መልስ መሰረት ክርስቶስ የአብ ልጅ ከሆነ ከነቢያት እንዳንዱ የሚለውን ካልተቀበለ፣ ኤርሚያስ ኤልያስ የሚሉትን እኛን የሰዎችን አሰምሽን ካልተቀበለ፣ ያጸደቀው የጴጥሮስን ንግግር ከሆነ ስለዚህ ክርስቶስ ምንድን ነው?
እርሱ የአብ የባህሪ ልጅ ነው፣ አምላክ ነው ማለት ነው። አሁን እኮ ሁለት አረክብኝ። አብ አለ፣ ከዛ የእሱም ልጅ ነው አልከኝ። የአብ ልጅ ነው ክርስቶስ። እንዴት አምላክ እግዚአብሔር አይደለም? እንደ አምላኩ እግዚአብሔር እያለ ቆይ ቅድሚያ አጥራ ቆይ ቅድሚያ። ስለዚህ ከነቢያት እንዳንዱ የሚለው አስተምሮ እኛ ጋር እንደማይሰራ ተግባባና መጽሐፍ ቅዱስ እየተናገረ ታምንበታላችሁ? መጽሐፍ ቅዱስ ነው ምን የሚለው? አሁን ለምሳሌ እኛ ቁርአን ከተናገረ በቁርአን እናምናለን። ስለዚህ አሁን መጽሐፉ እንደሚናገረው ኢየሱስ የእግዚአብሔር ልጅ ነው አይደለ? ልጅ ነው። ስለዚህ አባቱ እግዚአብሔር ነው። ኦኬ። ስለዚህ የአንተ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው? ምን የአንተ ልጅ? የኔ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው? ሰው ነው የሚሆነው። ለምንድን ነው ሰው የሚሆነው? ሰው ሆኖ ስለሚፈጠር ነው። እኔ ሰው ነኝ። ሰው ሁኜ በሰው ማለት አንተ ዶክተር ነኝ ስላልክ ከሳይንሱ አንጻር አስረዳኝ እስኪ። ሰው የሚሆንበት ምክንያት ማለት አልገባኝም። እስኪ ግልጽ አድርግልኝ ጥያቄው። የአንተ ልጅ ሰው የሚሆንበት ምክንያትን አስረዳኝ ከሳይንሱ አንጻር። ባዮሎጂካሊ ከአንተ የሚወለደው ዝንጀሮ ወይም ውሻ ለምንድን ነው ያለው ነው? ወደዛው ግባና ወደ ነው እግዚአብሔር። በጣም ይዚ ጥያቄ እኮ ነው የጠየኩህ። ከአንተ የሚወለደው ዝንጀሮ ወይም ፈረስ ያልሆነበት ምክንያት ምንድን ነው? እኔ ሰው ሁኜ ስለወለድኩት። አንተማ ሰው ነህ እኮ ወይ ነው ዳት። ለምን ዝንጀሮ ውሻ ሳትወልድ እኮ? እንዴት አሁን አንተ ወደ እግዚአብሔር እሱ የእሱ ልጅ ስለሆነ በጣም ይዚ ጥያቄ ነው ዶክተር አለ ማለት ነው። ዋሽተናል። ዲኤንኤ ስትራክቸር አልተማርክም እንዴ? ክሮሞዞም እንትን አልተማርክም እንዴ? አይ እዛ ውስጥ ገባ። ዝም በል ኖርማል ኖ። በጣም ይዚ ጥያቄ እኮ ነው የጠየኩ። ማንኛውም አይደለም ዶክተር የሆነ ባዮሎጂ 1 ዓመት የተማረ እኮ ሰው ለምን ይወልዳል የሚለው የሚያውቀው እኮ ነው። የአንተ ዲኤንኤ እና የአንተ ክሮሞዞም ስትራክቸር እና የፈረስ አንድ ነው እንዴ? አንድ አይደለም እኮ። ስለዚህ ከአንተ የሚወለደው የአንተን ክሮሞዞም የእናት ሼር አድርጎ ነው የሚወጣው አይደል? 23 ክሮሞዞም። እሱን ተውና ወደ ኢየሱስ እንመጣ። እሱን አስረዳኝ። ስለዚህ በቃ እሺ። ስለዚህ አንዳንዴ እውቀት ካሌለ አስቸጋሪ ፓርቱ ለማስረዳት እንደዚህ ነው የሚከብደው። አየህ፣ እውቀት ቢኖር ኖሮ አሁን የጠየኩ ነገር ቀላል ነገር ነው፣ ትረዳ ነበረ። የአብ የባህሪ ልጅ ነው ካልን ከአብ የተካከለ ከእርሱ የተገኘ አምላክ ነው የሚሆነው ማለት ነው። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን። አንድ አደረበኝ። ስለዚህ እንደዛ ነው የምናምነው። ፕሊስ አደርብ። ሚዩት አድርገው አንዴ። ሚዩት አድርግ አክረም አንዴ። ስለዚህ ጥያቄ በግልጽ መዝሙር ይሄድበታል። ይበልጥ ክርስቶስ አምላክ ነው ወይ? በሚገባ አምላክ ነው፣ በስጋ የተገለጠ እሱ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 እንደሚናገረው ማለት ነው። ነቢይ የሚለው ግን የወደፊት የሚያውቅ ስለሆነ ክርስቶስ ወደፊቱን ያውቃል ወይ? ያውቃል። ከማወቅ አንጻር ነቢይ ተብሎ ሊጠራ ይችላል ወይ? ያውቃል። ያ ማለት ግን ነቢይ ዘጸጋ አይደለም፣ በጸጋ ነቢይ አይደለም፣ በባህሪ የሚያውቅ ነው። ከነቢያት እንዳንዱ አይደለም። መዝሙር ያሬድ ትጨምርለታለህ? አንድ ጥያቄ አንሳና ልውጣ። ጥያቄ አንስተህማ አትወጣም። ያው ትንሽ ታወራለህ ካነሳህማ። የእኛን አረዳድ በደንብ መጀመሪያ እንትን በሉት። እፎይ ቃሎት ያሰማልን። እፎይ ያለው ላይ ለመጨመር ሳይሆን ማጠንከር ብቻ ነው። እሺ አደራ፣ በዛ ያዙት። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቅድም መጽሐፍ ቅዱስ ላይ እንዳሳየ ተጠይቆ ነበረ። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ጥያቄው ራሱ አየው ምን እንደነበር። ጥያቄው ምን ነበረ? ሰዎች የሰው ልጅ ወይም እኔን ሰዎች ስለእኔ ምን ይላሉ ብሎ ጠየቃቸው ሐዋርያቱን ብሎ መለሱለት። አንዳንዶቹ ኤልያስን ይሉሃል፣ አንዳንዶቹ ሙሴን ይሉሃል፣ አንዳንዶቹ ደግሞ ከነቢያቱ መካከል አንዱ ነው ይሉሃል፣ አንዳንዶቹ ደግሞ ከነቢያት ከነበሩት ደግሞ አንዱ ተነስቶ በሕይወት መጥቶን ይሉሃል ብሎ መለሱለት። የሁሉም ግን መልስ ምን ነበረ? ከሙሴ ጋር
ከኤልያስ ጋር ከቀደሙ ነቢያት ጋር እያመሳሰሉ ነበር ሄዱት። ከዛ ክርስቶስ ኢየሱስ እሺ እናንተን ስኔ ማን ትሉኛላችሁ አላቸው። እናንተስ ያላቸው ለምንድን ነው? እነሱ ተማሪዎቹ ናቸው፣ ከእሱ ጋር የሚውሉ የሚቆዩ ናቸው። ስለዚህ ውጭ ካሉት ከራቁት የበልጥ የቀረቡት እነሱ ያውቁታል። እናንተስ እኔ ማን ብላችሁ ነው የምታምኑኝ? እናንተስ እኔ ማን ብላችሁ የምትከተሉኝ ብሎ ጠይቃቸው። ጴጥሮስ ምን አለ? አንተማ ሙሴ አይደለህም፣ ኤልያስ አይደለህም፣ እንደነሱም አይደለህም፣ ይልቁንም አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። አየህ፣ አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። ከዛ ኢየሱስ ክርስቶስ ምን አለ? ስማ ጴጥሮስ አለው፣ አሁን የተናገርከውን አንተ ከራስ በአይምሮ በስጋና በደም እውቀት ያመጣኸው አይደለም፣ ይልቁንም የአባቴ መንፈስ ገለጠልህ እንጂ ብሎ አመሰገነው። አንተ ብፁዕ ነህ ብሎ አመሰገነው። ስለዚህ እኛ ክርስቶስ ማን ነው ስንባል ከነቢያቱ አንዱ ነው። ነቢይ ነው አይደለም ምንለው። ምን እንለዋለን? ኢየሱስ ክርስቶስን የነቢያቱ አምላክ ነው፣ ነቢያቱን የላከ ነው፣ እርሱ የእግዚአብሔር ልጅ ነው ብለን ክርስቶስ ልክ እንዳስተማረና ኮንፈርም እንዳደረገልን እንመልሳለን ማለት ነው። ክርስቶስ ነቢይ ነው ወይ ለሚለው ክርስቶስ አሁን ነቢይ በሚለው በራሱ የመጀመሪያው ዴፊኒሽን ነቢይ ማለት መጻዩን የሚመጣውን የሚያውቅ የሚናገር የሚተነብይ ማለት ነው። ነቢይ ማለት ይሄ ነው ባጭሩ። አንድ ሰው ነቢይ ለመባል ከእግዚአብሔር መላክ የለበትም። በመጀመሪያ በመጽሐፍ ቅዱስ ከእግዚአብሔር ተልከው ለሕዝቡ መልእክት የሚናገሩ አሉ፣ በነቢያት ማዕረግ ይጠራሉ። ደግሞ ወደ ሕዝቡ ሳይሄዱ ግን ብቻ እግዚአብሔር ከሩቁ ያሳያቸውን በትንቢት የተናገረውን ነገር እግዚአብሔር ይህን ተናገረ ብለው ደግሞ የሚናገሩ አሉ። ለሕዝብ መላክ አይጠበቅባቸው፣ መልእክት ብቻ አስተላልፈው የሚሄዱ አሉ። ስለዚህ ግን እነዚህ ሁሉ በአጠቃላይ ነቢይ ይባላል። ለምን? አንደኛ የሚመጣውን ነገር ሊሆን ነው ብለው ስለሚነግሩ። ኢየሱስ ክርስቶስ ጠቅላላ በምድር ላይ ያለውን ነገር ማንም ሊነግሩ አይፈልግም፣ ከሰዎችም አልሰማም። እርሱ ራሱ እግዚአብሔር ስለሆነ አዋቂ ስለሆነ ሁሉን ስለሚያውቅ ሁሉን ስለሚናገር ሁሉን ደግሞ ሲናገር ሰዎች ጠይቆ ወደ ደግሞ ነገር አድርጎ ሳይሆን እርሱ እግዚአብሔር ስለሆነ አዋቂ ስለሆነ ያንን የባህሪውን አዋቂነት ለመግለጥ ነቢይ በሚለው በመጽሐፍ ቅዱስም ይቀመጣል። ክርስቶስ ነቢይ ነው። አንዳንድ መጽሐፍ ቅዱሶች ክፍሎች ላይ በዚህ ዮሐንስ ወንጌል ላይ ክርስቶስ ከተሰቀለ ከተነሳ ከማረጉ በፊት ሲጨዋወቱ ሐዋርያቱ ብርቱ ነቢይ ነበር ብለው ይናገራሉ። በቃልና በትምህርቱ ብርቱ ነቢይ ነበረ፣ እነሱ ግን አሳልፈው ሰቀሉት እያለ ይናገራሉ። እርስ በርሳቸው ሲናገሩ በቃሉ ብርቱ ነቢይ ነበር የሚለው ከሐዋርያት የተነገረ ነው። ስለዚህ ብርቱ ነቢይ የሚለው እንደነ ሙሴ ለማለት ሳይሆን እርሱ ሁሉን የነገረ ነው፣ ሁሉን ያስተማረ ነው፣ ሁሉን ያውቃል። የማቴዎስ ወንጌል ምዕራፍ 24ን ስታነብ ስለሚመጣው ከመምጣቱ በፊት በዓለም ላይ ስለሚሆነው ነገር ሁሉ ኢየሱስ ክርስቶስ ነግሮናል። ስለዚህ ሁሉን ያውቃል፣ ጥበብን ሚስጥርን ይገልጣል፣ እርሱ የእውቀት ምንጭ ነው ስንል በዛ መልኩ ነቢይ በሚለው እናስቀምጠዋለን ማለት ነው። ገባሁን? ኦኬ። እዚህ ጋር እሱ አሁን ኢየሱስ ያው አምላክ ነው እያልከኝ ነው። እሺ አንድ እንትን ላይ ምን ላይ ላውጣል? ቃሉን ንገረን፣ እኛ እናውጣለን። አንተ መውጣት መውጣት አይጠበቅብህም። መጽሐፍ ቅዱስ ልጠቅስ ከሆነ ኧረ ተው ጀማል። ሰቢር ወደ ኔክስት ለፍ ሰቢርን ተቀበለው። ይቀበሉ እንጂ እርሶ ወይ ሀቢብ ወይ እፎይ ተቀበሉ። እኔ ዝም ብዬ እንትን ለማለት ነው፣ ለመደገፍ ነው። ሰላም እፎይ፣ እንዴት ነህ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። ደህና ናቸው? ይመስገነው። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ እኔ። ጥያቄ ትንሽ ቆየት በልና ቶፒኩን ትነካውና ትጠይቃለህ። የመጽሐፉ ሰዎችን እርድ መብላት ይቻላል አይቻልም? ኧረ ተው እፎይ፣ እኔ ልጠይቅ ነው የመጣሁት። እኮ ትጠይቃለህ እኮ አልኩኝ። ይችኛዋን ንካትና ቁርአን ውስጥ ደጋግሞ የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች እያለ ይናገራል። የእነሱን እርድ መብላት ይቻላል አይቻልም? በአጠቃላይ ካላህ ውጭ ሌላ ካላህ ስም ሌላ ውጭ ያኔ ካላህ ውጭ የተረዳ ነገር መብላት አይቻልም በእስልምና። የሆነ ሀዲስ ሳነብ ደግሞ የክርስቲያኖችን መብላት ይቻላል የሚል አገኘውኝ። እንዴት ነው እሱ? ሀዲሱ ደይፍ
ይሆናል እንጂ ከአላህ ስም የታረደን ነገር መብላት እንደማይቻል ደግሞ እናመጣልሃለሁ። የሆነ እርድ ብቻ ነው ምግብ የሚሰራው ነገር ምናምን እሱ ችግር የለውም። ስለዚህ እስልምና እርስ በርሱ የሚጋጭ ቁርአኑ እርስ በርስ ይጋጫል እያልከኝ ነው? ይጋጫል አላልኩም። ያ እኔም እስከማውቀው ድረስ ከአላህ ውጭ የታረደ አትብሉ የሚል አግኝቼ ነበረ። ሱራ 2 173 አይ ቲንክ። ታዲያ መለስ ብዬ ደግሞ ሱራ 5 ሳነብ ደግሞ የመጽሐፉ ሰዎችን እርድ መብላት ይቻላል የሚል ደግሞ አገኘ። ስለዚህ ቁርአን ይጋጫል እያልከኝ ነው? እሺ የቱ ጋ ነው ቁርአን የሚለው? የቱ ጋ ነው ከአላህ ሱብሃነሁ ወተዓላ ስም ውጭ ሌላ ከአላህ ሱብሃነሁ ወተዓላ ውጭ ስም የታረደን ነገር ብሎ የሚለው ቁርአን የቱ ጋ ነው? የመጽሐፉ ሰዎች እነማን ናቸው? መጽሐፍ የተሰጣቸው ሰዎች ናቸው። እነማን ናቸው? ነሳራ፣ አይሁድና ነሳራዎች። እሺ የእነሱን መብላት ይቻላል አይቻልም? የእነሱን እኮ አይደለም ከእነሱም ሆኖ መጽሐፍት ባልተቤት ሆኖ መጽሐፍ ከተሰጣቸው በኋላ በእስልምና ምን አሉ እኮ እነሱ ያመኑ አሉ። እነሱን ታመጣልኛለህ እንደዛ የሚል አሁን አንብበው ክፍሉን። እሺ ክርስቲያኖች የሚል ደግሞ አምጣ። እሺን ክፍል አንብብልኝ። የመጽሐፉ ሰዎች ይቻላል ይላል አይደለ? ኦኬ ክርስቲያኖች የሚል ደግሞ እኔ ልስህ። ሐዲስን ትቀበላለህ? የነብይን ንግግር 100% ነው። ኦኬ ክፈትለት። ኢብን መጃህ 28:30 ይኸው ቀጥል አንብበው። እሺ እንትን አረበኛ ሳይል ለኔ حدثنا أبو بكر ابن أبي شعيب وعلى ابن تنش انت نرجع وعلى ابن محمد قال حدثنا وكيع عن سفيان عن سمالك ابن حرب عن كميسة ابن هلب عن أبيه آمن صارا كملوا جمران بوكتاش. إيش سأل الرسول صلى الله عليه وسلم عن طعام النصارى فقال لا يختلجن في صدرك طعام ضارعة فيه نصارية. إيكو أردنا والكوكوني كريستيانوች የሰሩት ምግብ ሳይሆን ምንድነው የሚለው? ቆይ ምንድነው የሚለው? ተርጉሞ ጣዕም ነሳራ ነው የሚለው የክርስቲያኖች ምግብ ነው የሚለው እኮ ተርጉመው ይሄ የተረጎምኩት እኮ ነው። ሰአልቱ ረሱል ሰለላሁ ዐለይሂ ወሰለም ምክንያት ጠየኳቸው አለ ወሰለም አን ጣዕም ነሳሪ ስለ ክርስቲያኖች ምግብ መብላት ይላል። እሺ እዚህ ጋር እኮ ቆይ ፕሊስ አታብራራ ተርጉመው። ምግቡማ ምግብ አነ ነገርኩ እኮ መጀመሪያም ስማኝ ሶፋይ ምን አልኩ? ፕሊስ ተርጉምልን ሐዲሱን ማረድ እኔ ያልኩ መጀመሪያ እርድ ነው እንጂ ምግብ ችግር የለም እንበላለን። ተርጉምልን ያ አሂ ተርጉመው። እኔ ኮል ተርጉም አልኩም እኮ ስማኝ እኔንም ማለት ነው። ምግብ እንበላለን መጀመሪያም ብላ። ኧረ እኔ ምግብ መብላት ላይ ትደርሳለህ። አትቸኩል። ቆይ ይሰጥሃል። ተርጉመው ሐዲስ ነሳራ ማለት ነው። ጣዕም ነሳራ ክርስቲያኖች ምግብ ማለት ነው። እሺ ይኸው እዚህ ጋር ጎበዝ ክርስቲያኖች ምግብ። እሺ ምግብ ምን የሰሩት ምግብ ጣዕም ማለት እኮ ምግብ መብላት ይፈቀዳል። የክርስቲያኖች ምግብ መብላት ይፈቀዳል። የክርስቲያኖች ምግብ መብላት ይፈቀዳል። ክርስቲያኖች ሁሌም ሽሮ አይደለም እንበላው፣ ስጋ እንበላለን። የፈለገን ሁሉንም ምግብ እንበላለን። ፕሊስ ጣልቃ ትግባ ጀማል። የክርስቲያናዊ ምግብ መብላት ምን ይላል? ችግር የለውም ይፈቀዳል። አሁንም ቢሆን ይፈቀዳል። ግን ክርስቲያኖች ባላ ስም ውጭ ፈርደን ነገር ማለት አይፈቀድም። ቆይ የክርስቲያኖች ምግብ ይፈቀዳል። ፕሊስ ሳቢር የክርስቲያናዊ ምግብ ይፈቀዳል ስትል እርድን አያካትትም ስጋን አያካትትም የሚል ማስረጃ ስታል የክርስቲያኖች ስጋ አይቻልም የሚል አይዋ ከዛ ቁርአን ትገባለህ ወደ ቁርአን እዚህ ጋር ምግብ ነው ያለው ኖ ሐዲሱ ይሄ እንደዛ የሚለው ኖ ስጋን አያካትትም እያልከን ነው። ምክንያቱም የክርስቲያኖች በደንብ አስተውሉ፣ የክርስቲያኖች ምግብ ተፈቅዶላችኋል ተብለህ የማን ቆይ ችግር የለም አስተውሉ። ቆይ አዳምጣ።
አሊያም ሌላ ልጨምርልህ እንዴ? እኔ ምሳሌ ካላ ስም ውጭ የታረደን ነገር ብሉ የሚል ስጠኝ። አሁንም እሱን ነው የሚቀረነው እንጂ ይህንን አልቀረንም። እርድን ልድገመህ። ቡሃሪ 26:17 እንድገመው። አደንግጥ። ስለ እርድን አምጣልኝ። እኔ አልተነግጥም። እኔ ስለማጣላለሁ የአይሁዶችና የክርስቲያኖች ተፈቅዷል። ምንም ችግር የለው። የሰሩት ምግብ ተፈቅዷል። አሁንም ተፈቅዷል። ያረዱትን ተፈቅዷል። አይሁዶችና ክርስቲያኖች ያረዱትን ትበላታለህ። እሱንማ አልበላም። ወይኔ ነብይ በልቷል፣ አንተ አትበላም። ከነብይ ትሻላለህ ማለት ነው። አሁን ምን ይበላል ነብይ? እችን አንብባት። እሺ አረብኛውን አድርግለት። አረብኛ አድርግልኝ ለእኔ። ኖ 26 ነው ያልኩህ። 26:17 ሰቢር ይጠየፋል። ከነቢዩ ይልቅ ሰቢር ይሻላል ማለት ነው። ኦራይት ቀጥል። እሺ አነ ይሁዲን የሚለው ጀምረ አንብበው። አነ ይሁዲ አን አነስ ብን ማሊክ ረዲየላሁ አንሁ አን ይሁዲይ አተ ነቢዩ ሰለላሁ ዐለይሂ ወሰለም ቢሻትን መስሙመትን ፈአከለ ሚንሃ ፈጅየ ቢሃ ፈቂለ አላ ነቅቱሉሃ ቃለ ላ ፈማ ዝልቱ አዕሪፉሃ ፊልሀዋት ረሱል ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ምንድን ነው የሚለው? እኔ እኮ ያልኩ ያለሁት እፎይ ቆይ ተርጉመው አትሰማኝም? አይኔን ተርጉመው ፕሊዝ ተርጉመው። ዶንት ፓኒክ ተርጉመው። ቀላል እኮ ነው ትርጉሙ። እሺ አሁንም ያመጣህልኝ ያለው ሌላ ነው። እኔ ያልኩ ተርጉመው የታረደን እርድ ብሉ የሚል አምጣ ነው ያልኩት። የክርስቲያንና አይሁዶች ምግብ ተፈቅዷል። ምን እንደምበላ ላሳየ ነው። ተርጉመው ንገረው። ተርጉም ምናምን ችግር አለ? እኔ ካልተቀበልከኝ ተርጉመው ነጥብ ለመውሰድ ብቻ ነው። ሌላ እኮ አልፈለግከም አንተ እኮ ተርጉመዋ። እሺ ርዕሱ ምንድን ነው? እንትን ስለምንድን ነው የምናገረው? ፕሊስ ተርጉመው እንጂ ለምን አይተረጎምም? ወይኔ እሺ ምን ይላል? እሺ አንተ ይሄ መጀመሪያ ርዕሱን ያመጣህበት ምክንያት ስለምንድን ነው? ይበላሉ ለማለት ነው። ተርጉምና ሰው ይፈርዳል። ለእኔ ነው የሚረዳው። ያመጣሁት መረጃ ለአንተ ነው የሚለውን ሰቢር ያ ሰቢር ሰብር አድርግና ተርጉመው እባክህ ተርጉመው። እኔ እኮ ያልከው እባክህ ተርጉመው። አትደንግጥ፣ አትፍራው። ተርጉመው። ነገርኩህ እኮ አንተ በዋሸ ቁጥር ነብይን ሐሰተኛ ታደርግልኛለህ። ሙስሊሞች በዋሻችሁ ቁጥር ሰቢር፣ ሙስሊሞች ልዋሹ በሞከራችሁ ቁጥር ነብያችሁን ወደ ገሃነም ትልኩታላችሁ። ነቢያት ስድብ እኮ አለም። እናንተ በዋሻችሁ ቁጥር ሙሐመድን ሐሰተኛ ታደርጉታላችሁ። አስተምሮቱ ላይ በስነስርዓት ብናወራ ይሻላል። ወይ እዚህ ጋር ደግሞ አንተ ያመጣኸው ተስማማው እኮ አንተ ምን አልክ መሰለህ? ምን አልክ መሰለህ? ጀማል ውጣ፣ በቃ እየደረብክ ነው። ምን አልክ መሰለህ? ሰቢር በፍጹም አይቻልም፣ ከአላህ ስም ውጭ የታረደን የአይሁዶችና የክርስቲያኖችን ስጋ መብላት አይቻልም፣ ክልክል ነው ብለሃል። ነብይ ከበላ ገሃነም ገቢ ነው ማለት ነው። አይቻልም ስላልክ አንተ ይሄ እኮ እዚህ ጋር ምንድን ነው የሚለው? እሺ በአላህ ስም ይላል ፈእኩሉ ሚን ገይሪ ስሚላሂ ፈዘብሐ የሚል እኮ የለም። ከአላህ ሱብሃነሁ ወተዓላ ሌላ ውጭ የታረደን አካል ብሎ የሚል እኮ ተርጉመው። ሐዲሱን ተርጉመው። ቀላል ነው እኮ። አናስ ብን ማሊክ ረዲየላሁ ዐንሁ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ይላል። ከዛስ ቢሻትን መስሙመትን ፈአከለ ሚንሃ ፈጂአ ቢሃ ፈቂለ አላ ነቅቱሉሃ ቃለ ፈማ ዝልቱ አዕሪፍሃ ፊል ሀዋኢ ረሱል ሰለላሁ ዐለይሂ ወሰለም። ይሄ እኮ አንተ የሚልከው እኔ እኮ መተርጎም ሳይሆን ትርጉም አቅቶኝ ሳይሆን አይገባም።
ፕሊስ እና ዝቅ አድርገውና አልተርጎመው። እሺ እንግሊዝኛው አድርግልኝ። ናሬትድ አነስ ቢን ማሌክ እንዳስተላለፈው ወንድም እንደተረከው ጂውሽ ብሮት ፖይዘን ኩክድ ሽፕ ፎር ፕሮፌት ሁ ኤት ፍሮም ኢት። አይሁድ የተመረዘ የበሰለ በግ ስጋ አመጣችለት ለነብይህ፣ እርሱም ከእርሱ ላይ በላ። ስለዚህ መጽሐፉ ሰዎችን ምግብ መብላት ይቻላል ሲባል አይ ሽሮ ሽሮ ነው ስጋውን ሳይሆን የምትለው ነብይህ ቅርጥም ማርጎ በልቶ በዚህ ምክንያቱ ነው የልብ ደም ስሩ ተበጥሶ የሞተው። በግ እንግዲህ ሽሮ ነች አትለንም። አሁንም መልሰ ወይንም እስከነ ነፍሷ ነው በጉን ያመጡለት አትለንም። ስለዚህ በደንብ አስተውሉ። የክርስቲያን እና የአይሁዶ የመጽሐፉ ሰዎች የክርስቲያኖችና የአይሁዶች ምግብ የተፈቀደ ነው ሲባል ምንም ዳውት በሌለው ሁኔታ አይ ስጋ ስጋውን አይደለም ሽሮ ሽሮውን ነው የሚለው ውድቅ ነው። ሳባዎቹ ስለበሉ መሐመድ ስለበላ ደግሞ በሐዲስ ላይ ደጋግሞ እጅግ ብዙ ሐዲሶች የሚናገሩት ምንድነው? ብዙ ሐዲሶች አሉ። ሁሉም የሚሉት ምንድነው? ምንም ጥያቄ የለውም። ኖ ዳውት በክርስቲያኖችና አይሁዶች ምግብ ላይ ምንም አይነት ሂላፍ የለበትም። አራህማን ሰላም ነው። እንዴት ነህ? አለን። ማይጠቅመን ነገር ላይ ጊዜ ባንጨርስ ጥሩ ነው። ይሄ ምግቡ ይበላል፣ ችግር የለውም። ሰቢር አይቻልም እያለ አንዳንድ ኪታቦች ብስምላህ ብሎ ነበር የሚያርዱት። ማን ያለ? ማስረጃ ይኸውልህ፣ ማይበላው ማስረጃ ቢስሚላሂ ብለን እንደምናርድ ማስረጃ ተነግሮናል። አህለል ኪታብ የመጽሐፉ ባለቤቶች እንደዛ ብሎ ነው የሚያርዱት። ተረት ተረትህን ሳይሆን እሱ ተረት ተረትህን እዛ መስጊድ ውስጥ ማስረጃ ትከፍታለህ። አምጣ ማስረጃ። አሁን ማስረጃ ትከፍታለህ ማለት ነው። ተረት ተረት ሰለቸን የእናንተን ተረት ተረት መስማት። የውሸት ዘመን አብቅቷል። አሁን የውሸት ዘመን አብቅቷል። እውነት መጥቷል። ውሸት ተወግዷል። ራማን አንተ ልዋሽ በሞከርኩ ቁጥር ነብዬን ሐሰተኛ ታደርገዋለህ፣ መረጃ ስለማታመጣ። መረጃው አለ፣ እኔ ባላመጣልህም መረጃው አለ። እኔ ቦታውን ውስጥ አዋቂ መረጃው አለ፣ ያልተጻፈ ወደፊት የምትጽፉት መረጃው አለ። የሚያውቁ አካሎች ያመጡልህ። በእኛ ቁርአን ምን ይላል? በቃ ቁርአን ይጋጫል። በቃ ወደድክም ጠላህም አሁን ቁርአን ግጭት አለው። እሱን አማንና ተቀበል። አንዱ ጋር በአላህ ስም የታረደ ብቻ ነው የሚበላው አለ። መልሶ ደግሞ የመጽሐፉ ሰዎች የክርስቲያኖችና አይሁዶችን ስጋ መብላት ሐላል ነው አለ። ስለዚህ ይጋጫል። ታሴት እና ይቻል የምትል ከሆነ ሰላም ነው። ሰላም እንዴት ነው? እንኳን ደህና መጣህ። አለ ይመስገን። መሐመድ ከአይሁዶች ስጋ በልቷል አልበላም? ነበረኝ ጠይቃለህ። መሐመድ አይሁዶችን ስጋ በልቷል አልበላም? ካይበር ላይ በሃይበር ጦርነት ላይ ኦኬ። አይሁዶች የሚያምኑት ማንን ነው? አይሁዶች በማን ነው የሚያምኑት? ኖ አህለል ኪታብ ብለን እኛ ለምሳሌ ስናምን ኪታብ የተሰጣቸው ማለት በነቢያት ለምሳሌ ለሙሴ ተውራት ተሰጠው፣ ለነቢዩ ዒሳ ዓለይሂ ሰላም ደግሞ እንጂል ተሰጠው ብለን ነው የምናምነው። ቆይ አይሁዶች በማን ነው የሚያምኑት ነው ያልኩህ። እነኛ አይሁዶች ሃይበር ላይ ወጋቸው ናቸው አይደል? ምናምን ብለው አላህ ነው የሚያምኑት። በአላህ ነው የሚያምኑት። እነኚህ አይሁዶች ስጋ መጡለት በአላህ ነው የሚያምኑት ናቸው። ተከታዮች ናቸው። እነኚህ ሙሐመድ ስጋውን የበላው የሙሴ መጽሐፍ ተከታዮች ናቸው አይሁዶች። ቆይ ይሄ ስጋውን ተቀብሎ የበላው በእስልምና የሚያምኑ ናቸው። ለምሳሌ በነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንትን ሳይሆን ሙስሊም ሲባል በነገራችን ላይ በአንድ አምላክ የሚያምን ለማለት ያህል ነው። ቆይ እነኚህ አይሁዶች ሙስሊሞች ናቸው። ሙሐመድ ስጋውን ተቀብሏቸው የበላው
አዎ ለምሳሌ አንድ አምላክ ስለሚያምኑ ስለዚህ ሙሐመድ የሙሳ ተከታይ ናቸው ብለን እናምናለን። ቆይ ቴንኪው። ስለዚህ ሙሐመድ ሙስሊሞችን ይወጋ ነበረ ማለት ነው። ሙስሊሞችን ሲገል ነበር ማለት ነው። ምክንያቱም ይህንን ምግብ የበላው የሃይበር ለታ ነው፣ በሃይበር ጦርነት ለት ሁለቱም ደግሞ የተጨፋጨፉበት ነው። አይሁዶችን የጨፈጨፈበት ነው። ሙሐመድ ደግሞ በራሱ አንደበት ምን ብሏል? አላህ ነገረኝ ብሎ ሁለት ሙስሊሞች ሴፍ ይዘው ከተዋጉና ከተገዳደሉ ገዳይም ጋነም ይገባል፣ ሟችም ጋነም ይገባል ብሏል። እነኚህ አይሁዶች ሙስሊሞች ናቸው ባልከን ሎጂክ መሰረት ሙሐመድም ሙስሊም ነው፣ እነኚህም ሙስሊም ናቸው። የተጨፋጨፉበት ቀን ስለሆነ እነኚህም ጋነም ገቢ ናቸው፣ እርሱም ሙሐመድህም ጋነም ገቢ ነው እያልከኝ ነው። አይ የኪታብ ባለቤቶች ነው ያልኩህ እኔ እንጂ እነዛ በዛ ሰዓት ምግብ ያመጡለት እኔ አላውቅም። ለምን ታፈገፍጋለህ? እነኚህ ስጋውን ያመጡለት ሙስሊሞች ናቸው ብለኸኛል። አይሁዶቹ እነኚህ ሙስሊሞች ናቸው ብለኸኛል። ኖ እነዛ አህል ኪታብ ለኛ የተፈቀደ ነው ያልኩህ፣ እነሱ አላውቅም እኔ። እነኚህ አይሁዶቹ እንደዛ ካልኩ ደግሞ በስተት የሚሆነው ይቅርታ። ሃይበር ላይ ተዋጉት፣ ፕሊስ ሃይበር ላይ ተዋጉት፣ በሃይበር ጦርነት የተዋጉትና ስጋ ያበሉት ሙስሊሞች ናቸው እነሱም ብለኸኛል ቅድም። ፕሊስ አደርብ ራማን ይቅርታ ፎይ ምን በምን የተረዳው እኔ ለምሳሌ የኪታብ ባለቤቶች ባልከው ነው የተረዳው እኔ ማለት እኛ ለኛ የተፈቀደው የኪታብ ባለቤቶች ችግር የለውም በዛም ብትሄድ አታመልጠኝም። ስለዚህ እነኚህ የመጽሐፉ ሰዎች እንጂ ሙስሊሞች አይደሉም አይደለ? ነው በነገራችን ላይ ማለት እኔ እዛ ላይ ጥሩ እንትን አይደለም፣ ጥሩ መላሽ አይደለም። ጥያቄ የፈለገን አርጉመንት ቀየር። እኔ አንተ ባቀየርከው አርጉመንት እጠጥፋለሁ፣ ችግር የለውም። ኦነስት ማትሆን ከሆነ ታማኝ ማትሆን ከሆነ አርጉመንት ቀይር። ሽፍት በምታደርገው አርጉመንት እዛለሁ መልሰ። ስለዚህ እነኚህ ሙስሊም አይደሉም የመጽሐፉ ሰዎች ናቸው አይደለ? ነው አይደለም። ሪሊ ስላልሆንኩ ነው ይቅርታ። በዛ ላይ ለመመለስ ማለት ለመጠየቅ ነበር ሀሳብ ያመጣጠኝ። ኦኬ እኮ ሬዲ ካልሆንክ እኮ ወይንም ካላወቅ አላቅም ነው የሚባለው። ኤኒዌይስ አላቅም ማለት ቀላል ነው። ገባ? በሳትክ ቁጥር ልታጭበረብር በመሞከርክ ቁጥር እስልምናን በደንብ ለእኔ ትመቸኛለህ። እስልምናን በደንብ ለማፍረስ ትረዳኛለህ፣ እያገዝከኝ ትመጣለህ ማለት ነው። እና የገቡት ሁሉ አይታቸዋል። ኖ ስለሚቆራረጥ ነው እንጂ ወላሂ ለማጭበርበር ምናምን ፈልጌም አይደለም። ማለት የአህለል ኪታብ ምናምን በሚለው ነው የተናገርኩት። የአህለል ኪታብ በሚለው ነው እንጂ ለማጭበርበር ፈልጌ አይደለም። እኔ እሱ ላይ እያወራሁ ያ ሽፍት አደረግህ እኮ የመጽሐፉ ሰዎች ሙስሊሞች ናቸው ብለህ መልሰህ እንትን አልከኝ። ገባ? እነኚዎቹ ሙስሊሞች ናቸው ብለህ እንትን አልክ። የመጽሐፉ ሰዎች ስትል ማን እያልክ ነው? አይሁዶች እና ክርስቲያኖች ናቸው በቃ። ምናት አይ ለነሱ ያመጡለት አላቅም እንደሆነ እምነታቸውና ምግብ ያመጡላቸው ግን የኪታው የመጽሐፍ ባለቤት ሲባሉ ግን አዎ አይሁዶችና ክርስቲያኖች ማለት ያው መጽሐፍ ጁውሾች ናቸው ያመጡለት። አይሁዶች ሃይበር ጦርነትን አላጠናህም? ሻራ አላጠናውም። 629 አካባቢ የተካሄደ ሙሐመድ የሞተበትን ታሪክ አታውቅም? እችን በልቶ ነው ጥያቄ መጠየቅ ይችላለሁ ነው ፋይ ኤንኤስ የኛውን አታውቀውም? እንዴት? አዎ ማለት እኔ ይሄኛው ገነት ያስገባል አያስገባም የሚል ደግሞ ማለት እንትን አይዶ ነው ስጋ ተበላ በዚህ እንትን የሚል መስሎ አይታየኝም ለእኔና ስለሌላ መጠየቅ ፈልጌ ይታያል። ምክንያቱም በጣዖት ስም የታረደ መብላት ትችላለህ። ሱራ 2 173 አልበላም። እኔ ለምሳሌ አልበላም። ሱራ 2 173 የተጠየቀውን ለምን አታወጣም? ተጠየቀው ትፈልጋል። ፕሊዝ ቆይ እናንተ ላይ እርም ያደረግነው በደንብ አስተውል። ያደረገው በግትን፣ ደምን፣ የርያ ስጋንም በእርሱ ማረድ ካላህ ስም ሌላ በደንብ አስተውል። ካላህ ስም ሌላ የተወሳበትን ነገር ብቻ ነው ይላል።
ካላህ ስም ሌላ የተወሳበት እርም ተደርጎብሃል አልተደረገም? በቁርአን መሰረት ተደርጓል እና አልበላም እኮ ነው ያልኩኝ። ካላህ ስም ሌላ የታረደን ከበላህ ይሄን የቁርአን ክፍል ተጋጭተሃል አልተጋጨህም? ማለት ሊጋጭ አይችልም። ካላህ ስም ሌላ እንትን አለው እንትን ማለት ብቻ ከተባልክ በኋላ ባላህ ስም የታረደን ብቻ ከሆነ የምበላው ካላህ ስም ሌላ ውጭ የሆነን እርም ተደርጎብሃል ከተባልክ መብላት ትችላለህ? በጣዖት ስም የታረደን አልበላም። ብትበላ ከዚህ ቁርአን ክፍል ጋር ተስማማለህ ወይንስ ትጋጫለህ? ማለት ከዛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነዛ ጃዎች ወይ ማለቶች ጋር መጣውለት ተበሉት። እሱን አልጠየቅኩም። ፕሊዝ ካላህ ስም ሌላ የታረደን እኮ አልበላም ካልኩ ማለት ከበላው ይጋጫል። ከበላህ ይጋጫል። ተተጋጨ ደግሞ አላህን አልታዘዝክም ማለት ነው። አታድርግ ያለህን አድርገሃል ማለት ነው። የእርዱ ዓላማ ይለያል። አራህም አልጋት ደጋግመህ አሁን ስለዚህ በደንብ አስተውል። አትብላ ካላህ ውጭ የታረደን ተብለህ ከበላህ ከዚህ ቁርአን ክፍል ጋር ተጋጨህ ማለት ነው አይደለ? ኦኬ። ቁርአን ላይ ደግሞ በአንድ አያ ስህተት ካመጣ ከተለያየህ ትከፍራለህ ይላል። መክፈር ማለት ከእስልምና መውጣት ነው አይደለ? መክፈር ማለት በአላህ መካድ ነው እንጂ በእንትኖች ወንጀል ናቸው፣ እንደ ወንጀል ናቸው የሚቆጠሩ ሌሎች እንጂ ከእስልምና ያስወጡ። ስለዚህ ቀደም ምን ብለህን ነበረ? አይ ተራ ነገር ነው ያልከው ነገር ምግቡ ከእስልምና ሊያስወጣ ይችላል። ምክንያቱም ፍጹም እስካልታዘዝክና ፍጹም እስካላመንክ በአንድ አያ እንኳን ከሳትክ የምትወጣ ከሆነ ከካድክ የሚያስወጣ ከሆነ ካላህ ውጭ የታረደን እንዳበላ ብሎህ በጣዖት የታረደ የምበላ ከሆነ ከእስልምና ትወጣታለህ። ውሽዝ በፍጹም አልታዘዝክም ማለት ነው። ፍጹም ሆነ አልታዘዝክም። ከእስልምና መውጣት ሳይሆን ወንጀል ነው የሚሆነው። ኦኬ አያስወጣህም ከእስልምና አይደለም፣ ወንጀል ነው የሚሆነው። ቅጣት ነው እንጂ ከእስልምና ያስወጣል አያስወጣህም? ነው ወንጀል ነው የሚሆነው። ወንጀል የሚሆነው ብዬ ነው ማስብ እኔ እንጂ ከእስልምና ያስወጣል። ሱራ 465 እና እንደክፈትልኝ ግን ቆይ እኔ እኮ ማለት ጥሩ መላሽ አይደለሁም። እውቀቱ ብዙም የለኝም። ለመጠየቅ ነው የገባው። አንብቦ ይሄንን ማለት እሱ ከሌሎች ጋር መረዳዳት አትችልም። አንተ ትሻላለህ፣ ጎበዝ ነህ። እንደው በጌታም እላለሁ በመካከላቸውም በተራራብ እስከሚያድር እኮና ማለት ይሄኛው ለምሳሌ ተፍሲር አለው ከሐዲሱ ጋር ማለት ሌሎች እውቀት ያላቸው ቢመልሱልህ እንደ ሐሳብ አድርግ። አላመንክም አይደለ? ከተከራከርክና ከካድክ በአንዱ እኔ የገባሁበት ምን እንደሆነ ታውቃለህ ወይ? ማለት ጥያቄ ለመጠየቅ ነው እንጂ ለመከራከርና ለመወያየትና መብራሪያ ደግሞ ምክንያቱም ይሄ ቁርአን ይሄ አንቀጽ ማለት እንዴት እንደማይጋጭ የሆነ ፍቻ አለው ከሐዲስ። በቃ ይጋጫል፣ ሊተራሊ ይጋጫል። የግዴታ በሁሉም ማመን አለብህ። ታንዷ ከሳትክ ትወጣለህ ከእስልምና። ቢኒ እንኳን ደህና መጣህ። ችግር የለውም። እሺ እንትን አንደኛ ጢሞቴዎስ ላይ 15:24 አካባቢ ማለት የኢየሱስ ክርስቶስ ስልጣን እንደሚያስረክብ ምናምን ይናገራል። አንደኛ ጢሞቴዎስ ላይ 15:24 አካባቢ እስከ 29 ባለው ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ቆይ ወንድም አለ ሰላም ብያለሁ። ታችም ላይ ያላችሁ እንዴት ናችሁ? ሰላም ክርስቶስ ከሁላችሁ ጋር ይሁን። አለን አንደኛ ጢሞቴዎስ ምዕራፍ 15 ነው ያልከው? 15:24 ቁጥር አንደኛ
ጢሞቴዎስ ምዕራፍ 15 አለው ቲምኖ ቆሮንቶስ ማለት ፈልጉ ቢኒ እንትና አይ ነው ዳ ቆሮንቶስ እሺ ቀጥል ኦኬ ቁጥር 24 ላይ ነው እንደ ያው ምሱስ ቁጥር 24 ላይ እንደዛ ይላል 24 መጀመሪያ ግን ቅዱስ ጳውሎስን ይቀበላሉ እነዚህ ሰዎች። ቅዱስ ጳውሎስን የተናገረውን ስናመጣኛ እንቀበልም ይላሉና ቅዱስ ጳውሎስን ለመጥቀስ እና ጥያቄ ለምትን ለማለት በዛው ልክ ቅዱስ ጳውሎስን መቀበል ይጠበቅባቸዋል። ምክንያቱም ራሱ ክርስቶስ በአንደበቱ የተናገረው ካልሆነ አንቀበልም ነው የሚሉት። ለምሳሌ የሮሜ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስ በስጋ የመጣ አምላክ ነው ብሏል ብለን ስንላቸው እሱን ያለው ቅዱስ ጳውሎስ ነው አንቀበልም ይላሉ። እና ኮንሲስተንሲ የሌለው ነገር ለምንድን ነው የሚጠይቁት? መጀመሪያ ቅዱስ ጳውሎስን ትቀበላላችሁ ወይ ወይስ እየመረጣችሁ ብቻ ነው የምትቀበሉት? ኢቨን ይህንን ምዕራፍ ይቀበሉታል ወይ? ይህ ምዕራፍ ከተቀበሉት እኮ በቂ ነው። ይህ ምዕራፍ ሙሉ ሳይሆን ጥያቄ እያነበብኩት ጥያቄ የፈጠረብህ መጠየቅ አይቻልም? ይቻላል። ኖ እያነበብኩት ጥያቄ የፈጠረብህ መጠየቅ አይቻልም? እሺ ወይስ መጠየቅ አይቻልም? ይቻላል። ይህን ክፍል ሙሉ ትቀበለዋለህ? አይ ትቀበለዋለህ ሳይሆን እኔ እያነበብኩ ስለሆነ ለመረዳት ነው ጥያቄ የመጣው እኮ። አሁን ይህንን ክፍል ስታመጣው እኔ አሁን ደስ ብሎኝ ይቀበለዋል። ይህን ክፍል አንተ ምን ይጠቅመኛል ብለን ያመጣው እዚቹ ቁጥር ላይ ራሱ ወይኔ አይ እኔማ ማለት ይሄው ክፍል የጠቀስከው እስልምናን እንደሚያፈርስ ታውቃለህ እኮ። አይ ለመረዳት ነው ማለት እኔ እውቀት ፈላጊ ነኝ እንጂ የጠቀስከው ክፍል ሌላ ነገር አይደለም። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉ ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል ይላል። አባት እንዳለው ታምናለህ? አዎ በመጽሐፍ ቅዱስ መሰረት አምናለሁ። አዎ ስለዚህ ክርስቶስ አባት አለው ማለት ነው። አባቱም ደግሞ አብ ነው አይደለ? እንዲጠጣ አድርጋ አባት አለዋል። አባቱ ደግሞ አብ ነው አይደለ? ስለዚህ አብ ልጅ የለውም ወይንም ደግሞ ክርስቶስ የአብ ልጅ አይደለም የሚል ካለ እሱ አጋንንታዊ አስተምሮን ያስተማረው ማለት ነው። እሺ ቀጥፎበታል። ሪሊ እንደዚህ ነው እኔ የተረዳሁት። ያነበብኩ እያለ እንዴት እንደሆነ ታውቃለህ? ማለት እሱ ያስገዛ እስከ 29 አካባቢ ባለ ነው ማለት እሱን ያስገዛለት ሁሉ ተመልሶ ደግሞ ለጌታው ደግሞ ለአብ እንደሚገዛ ማለት አምላክ ለአምላክ እንደሚገዛ ምናምን እንደዛ ነው የተረዳሁት እኔ። አይ እንደዛ አይልማ አይልም። እንትን ወደ 29 አካባቢ በኋላሽ መለስ አድርገው አንዴ ወደ 29 ካለው ቀጥል ማለት ታች አካባቢ አለ እንደዛ ላስገዛለት ሁሉ ይገዛል አለ። ኦኬ እኮ ምንድነው እሱ ያስገዛው? ማን ያስገዛው? ስለ ሞት ነው አንድ የሚያወራው። ሞት ሁሉ ላይ ገዢ ሆኖ ነበረ 29 አሁን ግን ክርስቶስ ላንቀላፉት አንዴ አውድ አለው እኮ አውድ ትላላችኋለ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል አይደለ? ስለዚህ ይሄ ክፍል እየነገረን ያለው ክርስቶስ ሞቶ እንደተነሳ ነው ማለት እንደዛ ማለት ሆኔ ማለት ከጣዖት አምልኮ ወደ አንድ አምላክ ሲጣራቸው እንደነበር እንደዛ እረዳለሁ። ለምሳሌ እኔ ነብይ ብዬ በምከተለው መንገድ እና ችግር የለም። አንተ ባመጣው ምዕራፍ ላይ ይሄ ሞቶ እንደተነሳ አውዱ እዛው እየነገረ ነው።
ኮሚኒኬት እያደረግን እንድንል ነው እኮ ንገረኛ። አክረም የጠቀስከው ምዕራፍ ሙሉ እስልምናን እንደሚያፈርስ ገብተዋል ማለት ነው። ስለዚህ ጳውሎስን ስትጠቅስ ሌላ ቦታ መሄድ ብቻ ሳይሆን የጠቀስከው ክፍል ሙሉ እስልምናን የሚያፈርስብህ ክፍል እንደሆነ ገብተዋል። ለዛ ነው። ስለዚህ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ሲል ክርስቶስ ሞቶ እንደተነሳ እየነገረን ነው። አልሰቀሉትም አልገደሉትም የሚለው የቁርአን ክፍል ይሄ ድባቅ የሚመታው ጥቅስ ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና አለ። ሞት በአዳም መጥቷል አይደለም? አክረም ማለት እንዴት ይገዛል እግዚአብሔር በሚል ጥያቄ ነው እኮ። አውዱን ተከትለን እንሂድ። እየፈታ ነው እንድንሄድ እኮ ነው። እየፈታ ነው እንድንሄድ እንግባባ። ሞት በሰው በኩል መጣ፣ ትንሣኤ ሙታን ደግሞ በሰው በኩል ሆነ ይላል አይደለ? ይላል አይልም? ይላል። ስለዚህ ሞት በአዳም በኩል መጥቶ ነበረ። ትንሣኤ ደግሞ በማን በኩል ነው የሆነው? በክርስቶስ ነው። በክርስቶስ ያው ከስር ይልሃል እኮ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል አይደለ? ማይክን አንሳው ጎበዝ። ሕያው የሚያደርግ አምላክ ነው ወይንስ ፍጡር ነው? ማለት ስልጣን በተሰጠው መሰረት የሰው ልጅም ያደርጋል። ከእንትን አካባቢ ነው ራሱ ሰው ፍጡር ከሆነ እኮ በደንብ አስተውል። ራሱ ፍጡር ብቻ ከሆነ ሰው ብቻ ከሆነ ራሱ ሕያው የሚያደርግ ያስፈልገዋል እንጂ ሕያው አያደርግም። ሁሉን ያለው የሚቀር አይደለም። ከተሰጠው ካልክ ራሱ የተሰጠው ይቀራልና ሁሉ የሚለው አይመጣውም ማለት ነው። ሁሉ ሕያው ይሆናሉ በእርሱ ከተባለ የሚቀር የለም። ሁሉ ሕያው የሆኑት በማን ነው? በክርስቶስ ነው አይደለ? አዎ ማለት እሱ ከሁለት አድርጌ ነው ይረዳለው። ለምሳሌ አምላክ ከመሆኑ አንጻር ሳይሆን ለምሳሌ እንደ ነብይነቱም ከጣዖት አምልኮ ምናምን ስላራጋቸው ማለት ሞት ከሁለት ልክ እንደሚከፈለው ልክ እንደዛ ነው የምረዳው እኔ። ቴንክ ዩ። እሺ ትስማማለህ በአንተ ሎጂክ። አዳም ነብይ ነው አይደለም? አዳም እንዳንተ አስተምሮ ነብይ ነው አይደለም? ማን? አደም ነብይ ነው አይደለም? ነብይ ነው። እንደኔ አስተምሮት ነብይ ነው። በአደም በኩል ሞት መጣ፣ ትንሣኤ ግን የሆነው በክርስቶስ ነው እያለህ ነው። ስለዚህ አደም ሕያው አላደረገም። ሕያው ያደረገው ክርስቶስ ነው። ስለዚህ ሕያው የሚያደርገው ክርስቶስ ነው። ትንሣኤ ሕይወት የሚሰጠው ክርስቶስ ነው፣ አምላክ ስለሆነ ነው። ስለዚህ ክፍሉ አምላክ መሆኑን የሚናገር ነው። እንደውም ቁጥር 23 ላይ አድርገው። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ከክርስቶስ የሆኑት ናቸው። በኋላም መንግስቱን ከእግዚአብሔር ለአባቱ አሳልፎ በሰጠ ከፋርገው ጊዜ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት ማን ነው? የተሻረው የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉን የገዛው ማን ነው? እዚህ ጋር ማን ነው? እሱ ሁሉ ሲገዛ የነበረው ሁሉ ሲገዛ እንደነበረ ለምሳሌ እንደምረዳው ነው የምነግርህ እኔ። ለምሳሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመስልህ እሳቸው ነብይ ሆነው ማለት የሁሉ መሪ ሆነው ልክ እንደነበሩና ለጌታቸው ለአላህ ሱብሓነሁ ወተዓላ ሲያስገዙና ትእዛዝ ሲያስተላልፉ ልክ እንደነበሩ
ከዛ በኋላ ማለት አለቅነታቸው ወይም ደግሞ አደራነታቸው ወይም ደግሞ ነቢይነታቸው መዋጣት ምናምን እንደዛ ነው የምረዳው። አይ እንደዛ ሳይሆን ሞት በሰው ላይ ገዢ ሆኖ ነበረ። ሞትን ለመሻር ነው የመጣው። ዕብራውያን ምዕራፍ 2 ላይ ቁጥር 15 እንደሚናገረው ሞት ገዢ ሆኖ ነበረ። ሞትን ለመሻር ነው። ያ ሞት የሚሻር ነው። ከፍ አድርገው ጠላቶች ሁሉ ካስገዛ በኋላ ካለ በኋላ ወደ ኋላ ተመለስክ እኮ ሀቢብ። እንዲያማ ቁጥር 28 አይ ቲንክ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። which is ለሞት ማለት ነው። ከዛም ሁሉ ምን ይሆናል? ይገዛል። ክርስቶስ በስጋ ስለሞተ ማለት ነው። ሞት በሁሉ ላይ ሰልጥኖ ነበረ። ሁሉ በሞት ስር ነበሩ። በኋላ ግን ፍጻሜ ይሆናል፣ ትንሣኤ ስለሚሆን እሱ ማለት ነው። ሞት በማን በኩል ስለመጣ? በአዳም በኩል ስለመጣ። ክርስቶስ የአዳምን ስጋ ይዞ ስለመጣ ሞት በሁሉ ላይ ገዢ ሆኖ ነበረ። በኋላ ግን ፍጻሜ ይሆናል። እንዲያማ ካልሆነ አለ ከፍ አድርገው ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለዚህ እኛ ስንጠመቅ ሞትም ከክርስቶስ ጋር ሞተን እንነሳለን። ያንን ለማሳየት ነው። ሞት ስለሚሻር ማለት ነው። በማ በክርስቶስ ሞት በሁሉ ላይ ሰልጥኖ ስለነበረ የሁሉ ገዢ ሆኖ ስለነበር ማለት ነው። እኛ ዞትር በሚያስፈራ ኑሮ የምንኖር ስለምንድን ነው ይላል። በጌታችን በክርስቶስ ኢየሱስ ባለኝ ከእናንተ ትምክህት እምላለሁ ወንድሞች ሆይ ዕለት ዕለት እሞታለሁ እያለ ይቀጥላል። ስለዚህ ሞት በሰዎች ላይ በአስፈሪ ሁኔታ ገዢ ሆኖ ነበረ። ያ ሞት በክርስቶስ ተሽሯል ማለት ነው። ትንሣኤ ህይወታችን እሱ ስለሆነ እሺ፣ እናመሰግናለን። እና ማለት በደንብ ቸክ አደርጋለሁ። አሪፍ አድርገን ያስረዳኝ። ሌላ ደግሞ ገነት በሰማይ እንዳለ ማለት እንደዛ ነበር የምረዳ። የት አካባቢ ነው ኤደን ገነት ያለው? በሰሜን ፈልጋት እሷን አክቹዋሊ ቀሌምንጦስ ምዕራፍ 12 ላይ ይመስለኛል ከተራሮች ከፍ ብላ 12 ክንድ ላይ ምናምን ይላታል። ሰማይ ላይ ስትል አክቹዋሊ ጠረፏ አየር ላይ ብሎ ይላታል። ግን ሩቅ አይደለችም። የኛ እንደናንተ ከአርሽ ከሰባተኛ ሰማይ ምናምን በላይ ምናምን የሚለው እኛ ጋር እንደዛ አይደለም። ገነት እዚሁ ነች። እሺ ማለት ከምድር እንደሆነ ማለት ታነብ ኦሪት ዘፍጥረት 2:8 ላይ ማለት በምስራቅ በኩልና የሆነ ስለ ወንዞቹ ምናምን ሲነጋገር ከዚህ ከሀገሩ ውስጥ እንደሆነ ከምድር ላይ እንደሆነ እንደዛ ነው የሚያስረዳ ብዬ ተረዳው። ሲያስረዳ እኮ እንደዛ አልኩ እኮ ነው። ዘፍጥረት 2:8 ላይ እዛው ከምድር ትንሽ ከፍ ብላ እዛው እንዳለች አዳምን ምድር እዛው ሰራው። ከዛ በኋላ ወደ ኤደን ገነት አገባው። ያ ኤደን ገነት ደግሞ አትክልቶች ምናምን ያሉባት እነ ኤደን ወንዝ የሚያካብቧት ምናምን ነች። ኦኬ። እና ምድር ሲፈርስ ማለት እኔ ገነት ምናምን በሰማይ እንደሆነ እንደዛ ነበር የምረዳው። አይ ወደፊት እንዴት ትሆናለች ነው ምድር ሲጠፋ ወደፊት እሷም አብራ ትጠፋለች ብለን እኮ ምናምነው እኛ። ገነት ትጠፋለች እኮ ኦኬ ነው። አዲስ ሰማይና አዲስ መንግስት ሰማያት ነው እኛ የምንገባው። እንትን ራእይ ምዕራፍ 21 እና እንደከፈተው 21 ወይም 22 አዲስ ሰማይ አዲስ ምድርም አየው፣ ፊተኛይቱ ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ይላል። ሁሉ ይጠፋሉ፣ እነኚህ ይጠፋሉ። ስለዚህ ወደፊት እኛ የምንገባው መንግስት ሰማያት ነው። መንግስት ሰማያት እንጂ ገነት አይደለም። ገነት ምታልፍ ነች፣ ምጠፋ ነች። ኦኬ። ከዛ በኋላ አዲስ ተፈጥሮ ማለት ነው መንግስት ሰማያት ይባላል። ማቴዎስ ወንጌል ምዕራፍ 22 ቁጥር 31 ቼክ አድርግልኝ። ማቴዎስ 22 ቁጥር 30 በትንሣኤ ይላል እንደ መንግስት እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አይጋቡም አያገቡም ይላል። ይህንኛው አሮጌው ሰማይ ያልፋል። ትንሣኤ ማለት ሞተን ስንነሳ
በሰማይ እንዴት ነው የሚኮነው? አያገቡም፣ አይጋቡም። እቺ አሮጌው ሰማይና አሮጌው ምድር ያልፋሉ አለ አይደል? እዛ ጋር አሮጌው ሰማይና አሮጌው ምድር ያልፋሉ አለ። ያ ስለዚህ በዛ በአዲሲቱ ኢየሩሳሌም ወይም አዲሲቱ ሰማይ የምትመጣ ነች። ዕብራውያን ምዕራፍ 12 ቁጥር 22 አንዴ ክፈትልኝ። 12 አይ ቲንክ ኦኬ። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት ይላል። ወዴት? ወደ ሰማይቱም ኢየሩሳሌም አዲስ ሰማይ ተሰጠናል ማለት ነው። አዲስ መንግስት ሰማያት ነው የምንገባው እንጂ አሮጌቱ ገነት የምትባለው ታልፋለች። ማርቆስ ወንጌል ምዕራፍ 13 እንክፈትልኝ። እሺ ከፍ አድርገው እስኪ መንግስት ሰማያት እንዲቴል ያብራራዋል። እዚህ ጋር ከፍ አድርገው። እሺ ጦር ነው ከፍ አድርገው። እሺ ህዝቡንም አይቶ በቃ 8 ኦኬ ከፍ አድርገው እና ወደ ስለ መንግስት ሰማያት እንዲቴል በእንትን የሚያስተምርበታል ያቸው ግልጽ ነው ማለት እያነበብኩ ስለሆነ መረዳት ያለብኝ ተረድቻለሁ። ስለዚህ አመሰግናለሁ። እሺ ቢኒ የምጨምርለት ካለ ጨምርለት። ያው ቅድም የጠየቀውም አለ መንግስተ ሰማያትንም ገነትንም ጠይቋል። ገነት ያው በምድር በምስራቅ በኩል እግዚአብሔር እንደተከላት ይናገራል። እንግዲህ የቤተክርስቲያን አባቶች ተሰውራለች ነው የሚሉት። ሰው በጥበቡ ሊያገኛት አይችልም። ምክንያቱም እግዚአብሔር አዳምን ካስወጣ በኋላ ተመልሶ እንዳይገባ በሚገለባበጥ ሰይፍና በመላእክት ያስጠብቅ ነበር ይላል። ስለዚህ ያቺ ምድር ላይ ነች፣ ግን የተሰወረች ነው። ስለዚህ አሁን ሰው ወጣት ምናምን አይደለም እና የምንጠብቀው ደግሞ ሰማያዊት ኢየሩሳሌምን ነው እንጂ እቺ ምድር ላይ ያለችውን ገነት አይደለም። ተስፋ እናደርግም። እሷ የምጠፋ ናት። ዕብራውያን 1 ቁጥር 10 ላይ ሰማያት እና ምድር እንደሚጠቀለሉ ይናገራል። እሱም የሚጠቀልላቸው ክርስቶስ እንደሆነ ይናገራል። ክፈትለት ዕብራውያን ምዕራፍ 1 ከቁጥር 10 ጀምሮ ክፈትለት። ክርስቶስ ይጠቀልላል ምድር። ያ አንብበው ውስጥ ስለ ክርስቶስ ነው የተነገረው። ደግሞ ጌታ ሆይ ይላል። እሺ አንተ ምድርን መሰረት ሰማዮችን መሰረት የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተም ከፍ አድርገው አቤት ትንሽ ትከብደኛል። አንተም ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልፉም። ቅድም አንደኛ ቆሮንቶስ ላይ ስልጣኑ ለአባቱ ሲያስረክብ ብለህ ነበር እና የክርስቶስ ስልጣን የሚያልቅ አይደለም። አየው ሉቃስ 1:33 ላይ መንግስቱ የዘላለም መንግስት ተብሏል። እዚህ ጋርም ደግሞ ክርስቶስ ከዘላለም ጀምሮ ምድርን አሳልፎ እንደሚኖር ይናገራል። እዛ ክፍል ላይ ለአባቱ የተባለው እንግዲህ ክርስቶስ ወደዚህ ምድር የመጣው ለምንድን ነው? ቤዛ ሆኖ ለአባቱ መንግስት ሰዎችን ወደ አባቱ መንግስት ሊያመጣ ማለት ነው አይደለ? አስቀድሞ በኃጢአት ምክንያት ሰው ሁሉ ጠፍቶ ነበር፣ አሕዛብም ህዝብም የተባሉት ማለት ነው። ስለዚህ ክርስቶስ በደሙ ዋጅቶ ከነገድ ሁሉ ለይቶ ለአባቱ ለእግዚአብሔር መንግስት አሳልፎ ህዝብን ይሰጣል። ስልጣኑን ያስረክባል ወይም ደግሞ ይሰጣል ማለት እነዛ ከደም ከቋንቋ ከምን የዋጃቸውን ለአባቱ ይሰጣቸዋል ወይም ደግሞ የእግዚአብሔር መንግስት ልጆች ይሆናሉ ማለት ነው እንጂ ክርስቶስ የሚያልቅ ስልጣን ስላለው አይደለም። ኦኬ። ስለዚህ ያ የዋጃቸውን ከደም ከቋንቋ ከነገድ የዋጃቸውን ለማን ይሰጣል? ለአባቱ ይሰጣቸዋል ማለት ነው።
ለአባቱ መንግስት ማለት ነው። ስለዚህ ስልጣኑ ማለት ያ ነው። አስረከበ ማለት ያስረክባቸዋል። ያመጣቸውን እነዚህን ዋሽቶ ያመጣቸውን ለአባቱ ይሰጣቸዋል። ለአባቱ ልጆች ይሆናሉ። ክርስቶስን በማመን ነው እንግዲህ የእግዚአብሔር ልጅ መሆን የምንችለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል ማለት ነው። ስለዚህ ሁላችንንም ዋሽቶ አድኖ ስልጣን ሰጥቶ የእግዚአብሔር ልጅ ያደርገናል ማለት ነው። ስለዚህ ያስረክባል ማለት አምጥቶ የዋጃቸውን ያስረክባቸዋል ነው። ሌላም ደግሞ እዛው ላይ ደግሞ ለሞት እንደሚገዛ ይገዛል የሚለው ደግሞ ከሞት ጋር ተያይዞ የተቀመጠ ነው። ያ ምክንያቱም ሞት ሁሉን ይገዛ ስለነበረ ያ ሞት ደግሞ ክርስቶስን ለ3 ቀን የሚያህል ስለሚገዛው ምንም እንኳን ከ3 ቀን በኋላ ክርስቶስ የሞትን ስልጣን በኃይል ሽሮ ቢነሳም ለ3 ቀን ያህል ግን በስጋም ቢሆን ክርስቶስን ስለገዛው ሁሉ ለተገዛለት ሁሉ ላስገዛለት ይገዛል ተብሎ የተባለው ለሞት ነው ሁሉ ተገዢ ነበር። ስለዚህ ክርስቶስ ለዛ እንደሚናገር ነው እዛው ክፍል ላይ። እንደዛ ካልሆነ ክርስቶስ ከሙታን ካልተነሳ ስለሙታን የሚጠመቁ ምንስ ጥቅም አለው ብሎ ቅዱስ ጳውሎስ ያብራራል። ስለዚህ እነዚህ ክፍሎች በጠቅላላ በዚህ ነው የሚፈቱት። እሺ አንድ ጥያቄ መጨመር ስላለው ባለው ቢኒ ይችኛውን ስለ መንግስተ ሰማያት እቺ አይን ያላየው ጆሮ ያልሰማው የሚለውን ብትጨምርለት አሪፍ ነው። ኦኬ እሺ ጥያቄ እሱ ካለው ምናልባት በተስፋ ምንድነው ብሎ ከጠየቀ ስላልሰማው ነው። ተስፋችሁ ምንድነው ካልክ በገነት የምታገኙት እንደናንተ ቀደም ፎይም ሲናገር ማግባት፣ መጋባት፣ መውለድ እንትን ማለት መብላት፣ መጠጣት የእግዚአብሔር መንግስት በመብልና በመጠጥ አይደለም ብሏል ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ ሲናገር እዚህ ጋር ለኛ የተገባልን ተስፋ አይን ያላያትን ጆሮ ያልሰማትን በሰው ልብ ያልታሰበችን እግዚአብሔር ለወዳጆቹ ወይም ደግሞ ለቅዱሳን ያዘጋጀው እንዳለ ይናገራል። ባይዘው ይሄ ክፍል ላይ ያው መቼም አስፈላጊ ከሆነ አላውቅም መሐመድ ከዚህ ወስዶ ሳሂህ አል-ቡኻሪ ላይ ይሄን ክፍል ቁጭ አድርጎልሃል። ሳሂህ አል-ቡኻሪ ላይ ካስፈለገ ልናሳይ እንችላለን። ከዚህ ነው የወሰደው ይሄን ክፍል ለሙስሊሞች በአይን ያልታየ በጆሮ ያልተሰማ በልብም ያልታሰበ አላህ ይሰጣቸዋል ብሎ ያስቀመጠው ከዚህ ነው የወሰደው። ግን የእስልምና ጀነት በአይን እንደታየ ተደርጎ ተስሏል፣ በጆሮ ተሰምቷል፣ በልብ የሚታሰብ ነው። ምናልባት በአይን አልታየም ልትሉ ትችላላችሁ። በእርግጥ ግን በልብ የሚታሰብና በጆሮ የተሰማ ነው የእስልምና ጀነት። ስለዚህ ሊሆን አይችልም። ይሄ ክፍል ከዚህ የተወሰደ ነው። ቅዱስ ጳውሎስ የተናገረውን መሐመድ በሐዲስ ላይ አስቀምጦልሃልና ምናልባት እሱ ላይ መልስ የምሰጥ ከሆነ አላውቅም። ግን ለማንኛውም የጠየቀው ጥያቄ የተመለሰልኝ ይመስለኛል። የቱ ጋ ነው እንትን ተባለ? መልሰልኛል እና አንድ ጥያቄ ልጨምር። እሺ አፍጠር ኢክራም ቆይ እዚህ ጋር አንዴ እንትን ሊነግረኝ እፈልጋለሁ። እንትን መስለና ተጠቅሷል ስላለ ማለት ነው። ቢኒ ምን ቆይ ጠብቅ፣ ቀጥል። አክራም ሊጨርስና ነው ይወጣላለሁ። ጥቅሱን ችግር የለም። ማለት ጌታ በጌታው የሚለኝ ሁሉ መንግስተ ሰማያት የሚወርስ አይደለም ሌላኛው አባት ቢሆን እንጂ ምናምን የሚል አካባቢ እሱ እንድታስረዳ ይፈልግ። ኦኬ ምንድን ነው እዚህ ላይ ጥያቄ? ማለት ጌታ ለዚህ ጥያቄ ምንድነው ማለት ሁሉ እየተረዳው ለመሄድ ያህል ነው። እኔ ለእውቀት ነው ድሮ በአጠቃላይ የሚጠይቀህ ማለት ገና እያነበብኩ ነውና ጥያቄ የፈጠረብኝ ምልክት እያደረኩ ነው ማነብ ያለው። ከዛ ከዚህ ላይ ማለት ጌታ መባሉ ምንድነው ማለት ከዚህ ላይ እንደዛ ያስባለሁ ማለት እኔ ያዕቆብ እየመሰክርባችኋለሁ ምናምን ይላል። 22 ነው 21 ኦኬ ይሄንን ነው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ይሄ ነው ጥያቄ። ከዚህ እንዴት ነው ኦኬ እዚህ ጋር በዘቀን ብዙዎች ጌታዬ ጌታዬ አሁን ብዙዎች ጌታዬ ጌታዬ እንደሚሉት ማለት ነው። ኦኬ ቀጥል። ማለት ከዚህ ልዩነት እንትን አያደርግም። መልካም አላህ ሆይ አላህ አላህ ያሉ ሁሉ አንተ ገነት ይገባሉ ብለህ ታምናለህ? ማለት በእኛ ለምሳሌ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ያለ በመጨረሻ ማለት ወንጀል ኑሮ ተቀጥቶ እንኳን ቢሆን ጀነት ይገባል ብሎ ያስረዳል። ያሻረኩስ እንደ ቅጣቱ መጠን ተቀጥቶ ያሻረኩ
መልካም እሺ። ክፍሉ ከኋላ ከቁጥር ምን አለ መሰለህ? ይሄንኛው ያለው ስለ ሐሰተኛ ነቢያት የተነገረ ነው። ሐሰተኛ ነቢያት ናቸው። በሐሰት ነው ጌታ ሆይ ነው የሚሉት። ቁጥር 17 ጀምሮ እንደዚህ ይላል። ሁሌ ማክሬም ምን አድርግ መሰለህ? ለእውቀት ከሆነ የምፈልገው ማወቅ በደንብ የምፈልግ ከሆነ ጤናማ አይምሮ ካለ የሆነ ጥያቄ ፖይንቷ ላይ ብቻ ሳይሆን ከፍና ዝቅ ብለህ ለማንበብ ሞክር። እንዳየው ጥሩ አረዳድ አለ። እንዲህ ይላል ቁጥር 16 ጀምሮ ስንመለከተው ከፍሬያቸው ታውቋቸዋላችሁ፣ ከእሾህ ወይን ከኩርንችት በለስ አይለቀምም ይላል። ከፍሬያቸው ታውቋቸዋላችሁ ሲል አንተ ጠማማ የሆነ አካል ገብተዋል። በሽንገላው ሳይሆን የምታውቀው በምግባሩ ነው አለ፣ በሚያደርጋቸው በፍሬው ነው የምታውቀው አይደል? አክረም ወይን ተክለህ ብርቱካን አለቅምም። ከብርቱካን ላይ ብርቱካን እንጂ ከብርቱካን ላይ ወይን ስንዴ ዘርተህ ጤፍ አይደለም የምታገኘው አይደለ? ያ ስለዚህ በምሳሌ እየነገራቸው ነው ክርስቶስ። ከፍሬያቸው ነው የምታውቋቸው፣ በአፋቸው በመናገራቸው ሳይሆን። አንዳንድ ሰው አንተ እኮ ጎበዝ ነህ በጣም ነው የምወድህ ምናምን እያለ እዛ ጋር ደግሞ ኮርነር ላይ ጠብቆ ማጅራት የሚልህ ሊሆን ይችላል። ፍሬው ምንድን ነው? ምግባሩ ምንድን ነው? ማጅራት መቺ ነው። ግን በአፉ ደግሞ ሲሸነግልህ አንተ ቆንጆ ነህ፣ አንተ ወድሃለሁ ምናምን ሊል ይችላል። ስለዚህ አንድ ነገር የሚታወቀው ከፍሬው ነው፣ ከውጤቱ ነው። አግኝተኛል አክራም ገባኝ። ስለዚህም አለ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ስለ ዛፍ ገዶት አይደለም ክርስቶስ እያወራ ያለው። መልካም ዛፍ መልካም ያደርጋል፣ ክፉ ዛፍ ክፉ ያደርጋል ሲል ስለኛ ነው። መልካም ከሆንክ መልካም ነገር ታደርጋለህ። መሐመድ ላስወጣ ነው፣ ከአሁን ካነሳ አስወጣለሁ። አየህ፣ መልካም ከሆንክ አንተ መልካም ነው የምታደርገው፣ ክፉ ከሆንክ ደግሞ ክፉ ነው የምታደርገው። በምንህ ነው መልካምነትና ክፋት የሚታወቀው? አክረም በምግባርህ ነው አይደለ? በምታደርገው ነው፣ በውጤትህ ነው የሚታወቀው። መልካም ነኝ ጥሩ ነኝ ስላልክ አይደለም። ግልጽ ነው። ገባኝ። ቁጥር 19 እንዲህ ይላል። ከዛ ኦኬ ቁጥር 18 መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ማለት። አንተ መልካም ከሆንክ ጠማማ ነገር አታደርግም። መልካም ከሆንክ ሰው ገዳይ አትሆንም። መልካም ከሆንክ ቀማኛ አትሆንም። መጥፎ ከሆንክ ደግሞ መልካም ማድረግ አትችልም። በቃ ገባ? ፍሬህ ምንድን ነው የሚሆነው? የአንተ ውጤት ነው የሚሆነው ማለት ነው። ስለዚህ ቁጥር 19 አለ መልካም ፍሬ ማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ዊች ሚንስ ስለ ዛፉ ስለ እንጨቱ ወዶ ሳይሆን መልካም ማታደርግ ከሆነ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እንደሚናገረው መጽሐፍ ተርቦ የተራቡትን ማታበላይ ማታጠጣ መልካም ማታደርግ ከሆነ ወደ ገሃነመ እሳት ከመላእክቱ ጋር ከሴጣን ጋር ትላካለህ። ቁጥር 40 ላይ እንደሚናገረው ማለት ነው። ቁጥር 40 ጀምሮ ማቴዎስ ወንጌል ምዕራፍ 25 ማለት ነው። ስለዚህ መልካም ከሆንክ መልካም ታደርጋለህ፣ ክፉ ከሆንክ ደግሞ ክፉ ታደርጋለህ። በንግግር ሳይሆን የምትታወቀው በፍሬህ ነው፣ በምታመጣው ውጤት ነው የሚታወቀው በመጨረሻ። ስለዚህም ከፍሬያቸው ታውቋቸዋላችሁ አለ። ፍሬያቸው ነው የሚያሳውቀው እንጂ ንግግሩ አይደለም። ቁጥር 21 ከዛ ምን አለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም። ስለዚህ ሰንበዲ ተነስቶ ጌታ ሆይ ቢል የአባቱን ፍቃድ ካላደረገ መንግስት ሰማያት አይገባም። እዛው መልሰው ጌታ ሆይ ማለቱ የአባቱን ፍቃድ ሳይጠብቅ መንግስት ሰማያት አስገባው። ለምን? የአባቱን ፍቃድ መጠበቅ አለበት። የአባቱ ፍቃድ ምንድን ነው? አባቱ ምን ብሏል? ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደክፈትልኝ እንመለሳለን። እዚሁ ላይ ማቴዎስ 17 ቁጥር 5 እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። የአባቱ ፍቃድ ምንድን ነው? እሱ በደንብ አስተውል። የአባቱ ፍቃድ
ክርስቶስን እንድትሰማና በሱ እንድትመካ እሱን እንድታምን ነው ፍቃዱ። ኦልራይት ፍላጎቱ እሱ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈተው። 6:40 ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው አለ። የአባቴን ፍቃድ መጠበቅ አለባችሁ አለ። የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ አይደለም አለ። የአባቱ ፍቃድ ምንድን ነው ስንል ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ስለዚህ ክርስቶስ ከሙታን ያስነሳናል ብለህ ማመን አለብህ። ይህንን ስታምን የአባቱ ፍቃድ ነው ማለት ነው። የአባቱ ፍቃድ ምን ይሆናል? በልጁ እንድታምን። ልጁ ደግሞ ምን ብለህ ነው የምታምነው? ከሙታን የሚያስነሳን እርሱ ነው፣ የአብ ልጅ ነው ብለህ ስታምን ከዛ ጌታ ሆይ ጌታ ሆይ ካልከው ትድናለህ። ነገር ግን ከሙታን የሚያስነሳኝ እሱ አይደለም፣ የአብ ልጅ አይደለም ካልክ ጌታ ሆይ ጌታ ሆይ ሺህ ጊዜ ብትል አድንም። እዛው ቁጥር 21 ላይ መልሰው ሜቢ ግልጽ ሆኖላል እዚህ ጋር ግልጽ ነው። አመሰግናለሁ። መልካም ምሽት። በቃ ልተኛ ነው። ስለዚህ ይሄንኛው ግልጽ ከሆነ ሜቢ ተጨማሪ የሚነሱ ጥያቄ አለ እዛ ላይ ግልጽ ከሆነ አለ ለጊዜው ይበቃል ይመስለኛል። ቢኒ ተመሳሳይ ነገር አለ ብንሰጠው ውስጥ ምን ይመስላል? ወረደ ያ በቀራ ላይም እንደዚሁ ተመሳሳይ ነገር ስላለ እሱንም እንዲያው ነበረ። ባይዘው ቤታች ካለህ ወንድማችን በቀራ 8 እና 9 ላይ ሰዎች በአላህና በመጨረሻ ቀን አምነናል የሚሉ አሉ። እነሱ አማኝ አይደሉም፣ በአፎቻቸው አላህን ያታልላሉ፣ ራሳቸውን እንጂ አላህን አያታልሉም ይላል። ስለዚህ ተመሳሳይ ነው። ባይዘው ተመሳሳይ ነው። እንደዚህ ዝም ብለው ጌታዊ ጌታ ይላሉ፣ እግዚአብሔር ላይ ይዘበቱበትም በእግዚአብሔር ላይ እየዘበቱ ማለት ነው። ስለዚህ ተመሳሳይ እንደዚህ አይነት ነገር ነው እና ያው እፎይ በደንብ አድርጎ መልሶልሃል። ምናልባት ዝም ብላ አንብብለት ሀቢቢና በቃ ብዙ ማብራራት ያስፈልግ። እሺ ላንብብ። ሱራ 2 ወይም በቀራ ላይ ቁጥር 8 እና 9 ላይ እንዲህ ይላል፣ ከሰዎችም በአላህና በመጨረሻም ቀን አምነናል የሚሉ አሉ፣ እነርሱ አማኞች አይደሉም ይላል። ከሰዎችም በአላህና በመጨረሻ ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም። አላህና እነዚያን ያመኑትን ሰዎች ያታልላሉ፣ የማያውቁ ሲሆኑ ነፍሶቻቸው እጅ ሌላውን አያታልሉም ይላል። ኤኒዌይስ እንጂ አያታልሉም ይላል። ይሄ ነው ማቴዎስ ወንጌል ምዕራፍ 7 ላይ ያለው ይሄ ነው፣ በቃ ሌላ አይደለም። ስለዚህ አምኛለሁ ብሎ ክርስቶስን ሲጠራ የክርስቶስን ስራ ካላደረገ ክርስቶስን በእውነት ካልተከተለ አማኝ አይደለም። እዚህ ጋርም በአላህና በመጨረሻው ቀን አምነናል ስላሉ ብቻ አማኝ አይባሉም ነው። ምክንያቱም አታላዮች ናቸው እነሱ። ያም በማለት አትድንም ነው። ስለዚህ እዚህ ጋርም በሐሰት ክርስቶስ ስላልክ አትድንም፣ በእውነት ግን ከጠራው ክርስቶስ ትድናለህ። ሮሜ 9 ላይ አለ፣ ሮሜ 10 ላይ አለ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ይሄ እምነትን የሚጠይቅ ነው እንጂ ማታለልን አይደለም። ስለዚህ አታላዮች የተነገረ ነገር ነው እሱ። ያው ልጁን በደንብ የሚሰማ ልጅ ስለሆነ አሪፍ መልስ ሰጥተዋል ማለት ነው። ዩቱብ ላይ ያላችሁ እንዴት ናችሁ? ደህና ናችሁ? ዩቱብ እየተከታተላችሁን ያላችሁ ሰላም ብያለሁ። መሐመድ ሱረቱ በቀራ ቁጥር 8 ላይ ሁለተኛው ምዕራፍ ነው። ሱራ በቀራ 8ኛው አያ ላይ እና 9ኛው ላይ። እሺ መሐመድ ቀጥል። ጥያቄ ነበረኝ። ምንድነው እሱ? ያው ጥያቄው የብዙዎቻችሁ ኢየሱስ ጌታ ነው ስትሉ ሰማለሁ። እኔን ደግሞ ለመቀበልና ከዛ እርግጠኛ ለመሆን የምፈልገው ነገር አለ። እሱም ደግሞ ያው
ከኢየሱስ በፊት ማርያም ነበረች አይደል? እሺ ማን ያለው? ምን ጥያቄ በምን ነው? ከኢየሱስ በፊት ማርያም ነበረች? ከኢየሱስ በፊት ማርያም አልነበረችም? በስጋ ከሷ ተወልዷል፣ በስጋ ከሷ ተገኝቷል። እሷንም የፈጠራት ግን እርሱ ነው። ኢየሱስን የፈጠራት በሚገባ። ኢየሱስ ፈጥሮ እንዴት ከሰው ተፈጠረ ተመልሶ? ተፈጠረ የሚለውን ያዘውና መጀመሪያ በስጋ ከእሷ ተወልዷል አልኩ። እሷን የፈጠራት እኔን እናንተንም ነቢይህንም የፈጠረው ክርስቶስ ነው። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በክርስቶስ ተፈጥረዋል። እሺ ማርያም እናቱ እንደሆነች ኢየሱስ ያውቃል? ማርያም በሚገባ። አሁን ማርያም በሕይወት የለችም። ምኑን ከምንድን ነው የምታገናኘው? ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ እናቱን ለደቀ መዝሙሩ ሰጥቷል። ምዕራፍ 19 ምንድን ነው ጥያቄ? ዛሬ አርጉመንት ምንድን ነው እኮ? አሁን ማርያም የለችም፣ በነፍስ የለችም። ምን ማለት ነው በነፍስ የለችም? አይ አለች የለችም? በነፍስ የለችም ማለት ምን ማለት ነው እኮ? አለች የለችም ነው ጥያቄው። ወይ አለች ወይ የለችም ነው። መኖርን በምንድን ነው የምትረዳው? ለምሳሌ በቀራሌ 154 ላይ ሙታንም ሙታን ናቸው አትበሉ ሕያዋን ናቸው ይላል። ምን ማለት ነው እኮ? እኔ ይህን ነገር አለች የለችም ካልክ ጥያቄን ሊያቀርብልህ እኮ ነው እኮ። አለች የለችም ስትል ከምን አንጻር ነው እያወራህ ያለው እኮ? አሁን ለምሳሌ ለኢየሱስ ማለት ለኢየሱስ አሁን ለምሳሌ ኃላፊነት ተሰጥቶታል አይደል? ዓለምን ለማስተዳደር አቅም አለው ተሰጥቶታል። ማን ነው የሚሰጠው? ራሱ የባህሪ አምላክ እኮ ነው የሚሰጥ እንጂ የሚሰጥ አይደለም። ስለዚህ እኔም ጌታ ያለው ነው የሚያደርገው ከሱ በቀር እንግዲህ እሱ ያለው ነው የሚያደርገው። አጥራና ወንድማችን አንድ ጥያቄ ወጥ ጥያቄ ጠይቅ። ዝም ብለህ ነው እንትን እያደረክ ያለው። ስለዚህ የገባህን ጥያቄ መሞገት እችልበታለሁ የምትለውን ጥያቄ ጠይቅ እኮ። የገባኝ ጥያቄማ እንግዲህ ያው ማርያም ለሱ እናት መሆኑን እያውቃ እንግዲህ ማርያም እስከዛሬ በነፍስ መኖር ነበረባት ወይ መታየት ነበረባት። ምን አገናኘው? ስለዚህ አሁን እሷ የት ነው ያለችው? ምን አገናኘው ከእንትኑ ጋር? እንዴት ሊያገናኘው አይችልም? እሱ እናት አይደለች እንዴ? በነፍስ መኖር ጋር እና እናት ከመሆን ጋር ምንድን ነው እሱ ቁርኝነቱ? ምን አገናኘው? እሱም መሐመድ፣ እሺ ላቅልልልና ኦነስት የሆነ አረዳዳ አንተን ስረዳ እኛ ምናምን የመሰለህ ልክ እንደኔና እንዳንተ ክርስቶስ ጅማሬውም ከሷ ነው። ከዛ በኋላ ያንን አምላክ አድርገን የምናመልከው ነው የሚመስል አይደለ? ሜርሊ ሰው ነው እንደኔና እንዳንተ ሰው ብቻ ነው። ከዛ ሲወለድ ሰው ብቻ የነበረውን ከዛ አምላክ አደረግነው። ከዛ ወዲያ እናመልከዋለን። እንደዛ የምታምነው አይደል? በፊት ያልነበረ ማርያም ወለደችው። ከዛ ወዲያ አምላክ አልነው። ከዛ ወዲያ የምንከተለው እንደዛ የምትረዳው። ለምሳሌ ኢየሱስ እንደ ሰው መጥቶ ምግብን ይበላል፣ ይመግባል፣ ይሸናል፣ ሞቷል፣ ሞቶ ተነስቷል። አጣታችን መልካም ጎበስ። ስለዚህ ሞቶ ተነሳ። ይህንን ለኃጢአታችን ሞቶ መነሳቱን ባመንክበት ቅጽበት እስልምናን አፍርሰዋል። ኤኒዌይስ ሞቶ ተነስቷል ለኃጢአታችን ባልክበት ቅጽበት ላይ እስልምና ሐሰተኛ ነው እያልክ ነው። ዋናው ፖይንታችን ምንድን ነው? እሱ ወንድማችን አንድ የቁርአን እናሳየን። ኦኬ ቁርአን አንዴ ክፈትልን። ይሄ ቁርአን የምታየው ይታያል አይደለ? ወጣ
ይሄ ቁርአን ክፍል ለምሳሌ የአላህ ቃል ነው። ይሄ አላህ ቃል ፍጥረት ሳይፈጠር የነበረ ብሎ የሚያምነው ነው። አሁን ግን ወረቀት ላይ ሰፍሮ እያየነው ነው። ይነካል፣ ይዳሰሳል፣ ይነበባል። ፍጡር አይደለም ብሎ የሚያምነው እኛ ደግሞ ምን እናምናለን? የአብ የባህሪ ቃሉ ማይነካ ማይዳሰስ ማይታይ ነበረ። በሚታይ በሚዳሰስ በሚነካ በሚመታ ስጋ ተገለጠ። ቃል ስጋ ሲሆን በተዋህዶ ታላቅ አስገባው። ስለዚህ ቃል ስጋ ሆነ ብለን ስናምን ያ የማይታየው የማይዳሰሰው ማይነካው በሚታይ ስጋ ተገለጠ፣ ተዳሰሰ፣ ተነካ። እሱም ደግሞ ከማርያም ነው የተወለደው። ስጋና ደም ከማርያም ተካፍሎ ተገለጸ ብለን እናምናለን። ይህ አንተ ወረቀቱ ቢ ከከፍት ቆዳ ራሱ ቢሰራ ያለ ቃል እዚህ ላይ ያርፋል፣ ይታያል፣ ይነካል፣ ይዳሰሳል። ከዛ በኋላ በምን አማካኝነት? በወረቀቱ ወይንም በቆዳው አማካኝነት። ስለዚህ ማርያም ድንግል ፈጣሪዋን ወለደች የሚል መዝሙር አለ። በስጋ የወለደችው በስጋ የተወለደው ከእርሷ ነውና ስጋና ደምን ነፍስን ከእሷ ተካፍለዋል ብለን እናምናለን። እሷን ደግሞ ፈጥሯታል። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ስለሚል ነው ማለት ነው። ሁሉ የተፈጠረው በቃል ነው። ያ ቃል ደግሞ አካላዊ ነው። ያ ቃል ደግሞ በማርያም ማኅፀን አድሯል። ያ ቃል ጸጋና እውነትን ተሞልቶ ቃል ስጋ ሲሆን ከማርያም ተወልዷል ብለን እናምናለን። እና ቢበቃን ምን ይመስላችኋል? አሁን ደግሞ 6 ሰዓት ሆነ ሻርፕ። ቃልና ቢኒ ሀቢብ ምን ትላላችሁ? በቂ ነው አትሉ? እፎይ ስለ እመቤታችን የተናገረውን 1 ደቂቃ ብቻ እንናገር። የእኛ አምላክ የሰው ፊት እያየ የሚያደላ አምላክ አይደለም። እግዚአብሔር የሰው ፊት አያይም። ምንም እንኳን እናቱ ብትሆንም የፈጠራት ቢሆንም እሱ ግን ለሰው የወሰነውን በጠቅላላ ሞት በእመቤታችን ላይም ሆኗል ማለት ነው። አፈርንና ወደ አፈር ትገባለህ ብሎ አዳም ላይ ሞት መጥቷል አይደል? ምንም በስጋ ብትወልደው ምንም እናቱ ብትሆን እመቤታችን ቅድስት ድንግል ማርያም ግን ከዚህ ሞት እንትን አላለችም ማለት ነው። ምክንያቱም በሰው ላይ ሁሉ የተወሰነ ስለሆነ ነው። በእርግጥ በብሉይ ኪዳን ጊዜ የሞት የፍርሃት ምንጭ ነበር፣ የባርነት ምንጭ ነበር፣ የመረሳት ምንጭ ነበር። በአዲስ ኪዳን ጊዜ ግን ክርስቶስ ሞትን በሞቱ ድል ስላደረገ መሸጋገር ድልድይ ሆኗል እና እመቤታችን ቅድስት ድንግል ማርያም ምንም ብትወልደውም ግን እሷም ሞታለች፣ በስጋ ተለይታናለች። በስጋ ብትለየን ግን እሷ በመንፈስ ግን ከኛ ጋር ናት ብለን እናምናለን፣ ሕያዋን ስለሆነች ማለት ነው። ስለዚህ አምላካችን የሰው ፊት አያዳላም፣ ፍትሐዊ አምላክ ነው። ለእናቱ እንኳን በሰው ላይ እንትን ያለውን አድርጓል ለማለት ነው። እናመሰግናለን። እፎይ እስካሁን በነበረው ትምህርትም ላገኘነው ትምህርት እናመሰግናለን። ልጇ ሞቶ ከተነሳ ካልን ለምን ይከብዳቸዋል? ልጇ ሞቶ ተነስቷል ካልን እንዴት እሷ ልሞት ትችላለች ብለው እኮ መሞገት የለባቸውም። አምላክ ከሆነ እንዴት ትሞታለች? ልጇ ፌር አላደረገም። ተነስታለች። እሷም ይሄንን የሚቀበሉ በቀር በእኛ ትውፊት ደግሞ ተነስታለች ብለን ስለምናምን ማለት ነው። ኖ ቢግ ዲል። ዩቱብ ተመችቷችኋል? ዩቱብ ላይ በደንብ ፈታ በሉ። እዛ ቻው። በቃ እናንተ እሺ፣ እፎይ መልካም አዳር። ቃሉት ያሰማልን ብለናል። ብዙ ተማምረናል። ታች ያላችሁም ሰላም ሁኑ። ቢኒ ዴባ ቃሉት ያሰማልን። ቢኒ ቻው። አሜን። መልካም ነሽ። ቃል አዲስ የለመድኳን ቋንቋ ነች።
ልሳን ነው ይሄ በሙሐመድኛ። ያ ሙሐመድ የተባለ የትልቅ ትንሽ የሆነ በ56 ዓመቱ እንዴት የ6 ዓመት ህፃን ልጅ ያገባል? አሁን ላይ ቢኖር ኖሮ እስር ቤት ይወረወር ነበረ። እንኳን በቢሊየን ሰው ነብይ ብሎ ሊከተለው ይቅርና እንኳን ሙሐመድ አላህም አሁን እፎይን ቢያዳምጥ አላህና ሙሐመድ እፎይን ቢያዳምጡ ተጨንቀው ምን አለ እስልምናን ባልፈጠርን ይላሉ። እንደውም ከእስልምና ለቀው ይወጣሉ። እንኳን ሙሐመድ አላህ ራሱ እስልምና ደብሮት ጥለው ይወጣል። ሁልሽም ሙስሊሞች ጋነም እንዳገቡ አጋንንት በእርግጫ እያለ እንዳይጫወትባችሁ ከፈለጋችሁ በትልቅ ሰሃን ምግብ በላለው ብላችሁ የምትጠብቁ መጠጥ እንጠጣለን ብላችሁ የምታስቡ ብዙ ሴቶች እናገኛለን ብላችሁ የምትመኙ እዚህ ስትመኙት የነበረውን ስጋዊ ምኞት በገነት የምታስቡ አሁኑኑ ቁርጡን እንገራችሁ መቼም አታገኙ። የዛን ለታ ደም እንባ ታለቅሳላችሁ። ያ እፎይ አይደል እንዴ እንዲያብቦ ፏ ብሎ የሚደሰተው ከእልፍ አላፍ መላእክቱ ጋር የዛን ለታ ወይኔ ወይኔ እፎይ የነገረንን በሰማን ትላላችሁ። ምን አለ እያላችሁ ደረታችሁን ትደቃላችሁ፣ ትንከባለላላችሁ፣ ትፈርጣላችሁ። እኔ ደግሞ የዛን ለታ አላቃችሁም፣ አልሰማችሁም። ትለምኑኛላችሁ እኔን ራሱ ትጠሩኛላችሁ እኔን ራሱ ይሄ አጋንንታዊ የእስልምናን አስተምሮት በእርግጫ በካልቾ ብላችሁ ውልቅ በሉ። ደህና ቆዩኝ። የትኛው ነው የቀረበው ነው በኋላ በመጣ አይደለም። የትኛው ትርጉም የበለጠ ይቀርባል ለዛ ትምህርት የሚለው ነው እንጂ የሚያስኬደው በጊዜ ካየነው እሳቸውን የኔታ የተናገሩት የሚያስኬድ ነው። እዚያው ተመልሶ ምንም የሚያንጸው ነገር የለም። አሁን ቅድም አትናቴዎስ ላይ አንስተን ይህን የመሰለ ቃል መጋቢ ምስጢር በነበሩበት ተነጋግረን ከዚያ የነበረውን አይ ቦዲ የሚለው ያንኛው በዚህ በፍጡር ደረጃ አድርገን አይደለም የምናየው። እኛ አካል አለው ስንል በፍጡር ደረጃ አይደለም። ነገር ግን እግዚአብሔር አካል ያለው መልክ ያለው ገጽ ያለው ነው። ያ ገጽ ግን እንደፍራለን ብለን ተነጋግረን ጨረስ። አሁን ደግሞ እንደገና አሳይ ኦሪጂናል ከሆነ በጣም እኮ ነው የሚገርም። እኔ አንተ ለምትናገረው ኦሪጂናል ለመሆኑ ማስረጃ ምንድን ነው? እኔ ቤተክርስቲያን ሰፍራ ቆጥራ የሰጠችው ቤተክርስቲያን ማስረጃ እሱ ነው። የሰለስቱ ምዕት ፍትሐ ነገሥት ማስረጃ ነው። ለአንተ ግን አሁን እዚህ እንግሊዘኛ ቀርተ ያመጣው ነገር የአትናቴዎስ ለመሆኑ ማስረጃ ምንድን ነው? አትናቴዎስ በእንግሊዘኛ ነው የሰበከው? እዚያ ነው ያስተማረው? ለምን ያስተማረው? እሱ ያስተማረበት እናት ቋንቋ ምንድን ነው ነው? ማስረጃ ምንድን ነው ብዬ ብልህ አንተ የምትነግረህ አይ እንዲያስሄድ ከዚያ ተገለበጠ እንዲያስሄድ። እሺ ያ ሰው የገለበጠው ሰውዬ ማን ነው? ጤናማ ነው? ማስረጃውንም አይኖርም። እንዲያስሄድ አንዳንድ ጊዜ ቶማስ የሚያነሳው ጥያቄ አልገባኝም። እኔም ራሱ የሆነ ድንግርግር ያለ ጥያቄ። አንዳንድ ጊዜ ቶማስ ተከታዮችም የሰው ደጋፊ ናቸው ሰዎች ስርዓት ያዙ። ሰውኛ ልንደግፈ የለም ይመጣ